ክብር ሁሉ በእግዚአብሔር ይሁን። ሰላም ሰላም ቅዱሳን፣ ዛሬ የፋሲካው በግ ክርስቶስ ለኛ የተሰጠበት የፋሲካው በዓል ሕማማቱ ውስጥ ነው ያለነው። ነገር ግን ሁልጊዜም ፋሲካችን ክርስቶስ በዓመት አንዴ የምናከብረው የምናስበው ሳይሆን ሞቱንና ትንሣኤውን በህይወታችን ሁልጊዜ የምናስበው ህይወት ነው። ክርስቶስን በዓመት አንዴ በእንጀራ በመብል በመጠጥ በመልበስ ሳይሆን ህይወታችን የዕለት ተዕለት ኑሯችን ስለሆነ የክርስቶስን ፋሲካችን ክርስቶስ ታርዷል። ያ ደግሞ ሞትና ህይወታችን ስለሆነልን ዕለት በዕለት ኑሯችን ሁሉ የምናየው የምናስበው ከእርሱ ጋርም ያለን መንፈሳዊ ግንኙነት ዕለታዊ ነው፣ ዘላለማዊም ነው። ክብሩ ለእግዚአብሔር ይሁን። ሰላም ቅዱሳን፣ ሁላችሁም በጌታ በኢየሱስ ስም ሰላም እላለሁ። ኢትዮጵያውያን፣ ኤርትራውያን እንኳን በሰላም ደግሞ ለዚህ ዓመት የፋሲካው በዓል አደረሰን። ለሕማማቱም ጊዜ በመልካም እንኳን አደረሰን እላለሁ። እግዚአብሔር የተመሰገነ ይሁን። ክብር ሁሉ ለእግዚአብሔር ይሁን። ከእግዚአብሔር ቃል አንድ ቦታ አንብቤ አጭር ጸሎት ጸልዬ ወደ ዕለቱ መልእክት ነው የሚሄደው። እግዚአብሔር ይመስገን። ክብር ሁሉ ለኢየሱስ ይሁን። ፋሲካችን ክርስቶስ ታርዷልና እግዚአብሔር ይመስገን። በጌታ በኢየሱስ ስም አነባለሁ። የማነበው የዕለቱ መልእክት ሆኖ ይዤ የቀረብኩትን ቃል ነው። በኢየሱስ ክርስቶስ ስም እንዲህ ይላል። ማቴዎስ ወንጌል ምዕራፍ 27 ቁጥር 51 እነሆም የቤተ መቅደስ መጋረጃ ከላይ እስከ ታች ከሁለት ተቀደደ፣ ምድርም ተናወጠች፣ አለቶችም ተሰነጠቁ፣ መቃብሮችም ተከፈቱ። እደግመዋለሁ። እነሆ የቤተ መቅደስ መጋረጃ ከላይ እስከ ታች ከሁለት ተቀደደ። ይሄ መጋረጃ ከላይ እስከ ታች ከሁለት ተቀደደ። ጌታን እንዲያስተምረን እንጋብዘዋለን። መንፈስ ቅዱስን እንጠራለን። ሃሌሉያ! ክብርና ምስጋና ለገናናው ስሙ ይሁን። መጋረጃው ተቀደደ፣ ለዘመናት የተጋረደ የሚል ዝማሬ አለ። የወንድማችን ዝማሬ የመንፈስ ቅዱስ ስጦታ ማለት ነው እና መጋረጃው ተቀደደ፣ ለዘመናት የተጋረደ። ሃሌሉያ! ይሄን ቃል ይሄን ዝማሬ አብረን ነው የምናወድሰው። ክብር ለእግዚአብሔር፣ ክብር እየሰጠን በዚህ ዝማሬ በዚህ ቃል መጋረጃው እንደተቀደደለት ሰው ሆነን እግዚአብሔርን እጅግ አድርገን እናመሰግናለን። ጌታ የተባረከ ይሁን። ቸርነህና ምሕረትህ ለዘላለም ነውና እግዚአብሔር የዘላለም አምባ መጠጊያችን ሆይ በኢየሱስ ክርስቶስ ስም ስልጣን እናመሰግናለን። ክብር በሰማይ ክብር በምድር ላንተ ይሁን። አቤቱ መጋረጃውን ከላይ እስከ ታች ቀደድክልን። የቤተ መቅደሱ መጋረጃ ከላይ እስከ ታች ከሁለት ተቀደደ ነው የሚለን። ከሁለት ምን አለ? ተቀደደ። ክብር ለመንፈስ ቅዱስ ይሁን። እግዚአብሔር ስሙ የተባረከ ይሁን። ሃሌሉያ! እግዚአብሔርን እጅግ አድርገን እናመሰግነዋለን። መንፈስ ቅዱስ እግዚአብሔር አምላክ ሆይ ዛሬ የመጋረጃው መቀደድ እግዚአብሔር ሆይ በመንፈስ ቅዱስ መረዳትና ማስተዋል ጥበብንና እውቀትን በውስጣችን እንድትሞላብን የመጋረጃው መቀደድ ወዴት እንዳስገባ መጋረጃው ምን እንደሆነ ክርስቶስ በመስቀል ላይ የሰራው ስራ ቦግ ብሎ እንዲታየን እኛም ደግሞ የተደረገልንን እግዚአብሔር ብዙ ቸርነትና በጎነት በመረዳት በማወቅ በዚህ ህይወት ውስጥ ዘመናችንን በማስገዛት እንድንኖር በኢየሱስ ስም ጸጋ ይብዛልን። መንፈስ ቅዱስ በዚህ ሰዓት ይሄን ጊዜ ባርክልን። ወርቃማውን የከበረውን ይሄን ጊዜ ባርክልን። ይህ ጊዜ በኢየሱስ ክርስቶስ ስም በደምህ ዋጀነው። መጽሐፍቱን ጸጋ ቃሉን እግዚአብሔር ሆይ በጸጋው አምላክ ቃል በክርስቶስ ቃል ስጋ ለብሶ አካል ይዞ በመካከላችን በተገለጠበት በተፈጸመበትም
ደግሞም በተነሳበትም በትንሣኤው ኃይል ደግሞም ባረገበት ሉዓላዊ ስልጣን አሁንም በአብ ቀኝ ተቀምጦ ስለኛ በሚማልድበት በዚህ ስልጣንና ቃል በዚህ እግዚአብሔር ልጅነትን ባገኘንበት ምህረትን በተቀበልንበት ቤዛነትን ባገኘንበት በክርስቶስ ጽድቅ ውስጥ ሆነን በሚታይልን በቀኝ ሆኖ በሚታይልን በደሙ በኩል ወደ አንተ እንቀርባለን። በደሙ በኩል ወደ አንተ እንደምንቀርብ መጽሐፍ ቅዱስ እንደሚገልጥልን ደሙ ስርየታችን ነው። ደሙ እግዚአብሔር ከበደላችን የነጻንበት ትኩስ ደም ማይረጋ ደም በደልን የሚያስተሰርይ ደም ነውና ይህን ደም በላያችን በመርጨት በደልና ኃጢአታችንን በዚህ ደም ስልጣን በመክደን እግዚአብሔር ሆይ ስምህን ጠራ ነው። አገልግለን መንፈስ ቅዱስ ኢየሱስን ግለጠው። ህይወታችን በመታደስ ዕለት ዕለት በቃሉና በደሙ በስሙ እግዚአብሔር ሆይ በመንፈሱ በኢየሱስ ስም ከፍ እንዲህ የትላንትን ፋይል ዘግተን ዛሬ በመታደስ አዲስ እግዚአብሔር ሆይ እነሆ አእምሮ አዲስ ልብ አዲስ ሕሊና አዲስ በክርስቶስ ኢየሱስ ሁሉ ጊዜ እየታደስን እግዚአብሔር በማያረጅ በማይበርድ በማይወርድ ህይወት በኢየሱስ ክርስቶስ ስም በመንፈስ ሙቀትና ግለት በመንፈስ ምሪትና እግዚአብሔር ዕውቀት ጥበብ እንድንጓዝ እስከ ጌታ መምጣት ቀን ድረስ በኢየሱስ ክርስቶስ ስም በፊት ጸንተን እንድንቆም ዕለት ዕለት ጸጋና ኃይል ምክርና እግዚአብሔር ጥበብ ዕውቀት እንዲፈስልን ለመን። አሁንም ጊዜውን ባርክልን፣ ክፉን በኢየሱስ ስም አሰረን። ሁለንተናችንን ለሚመራን ወደ እውነት ሁሉ ለሚመራን ለተቀበልነው ለዚህ ጌታ ለታተምንበት መንፈስ ስልጣን አስገዛን፣ ለቃሉ ስልጣን አስገዛን። አብ ወልድ መንፈስ ቅዱስ ጊዜውን ባርክልን። ክፉ ሁሉ አሁንም ደግሜ ኃይሉንና እግዚአብሔር መገለጥን የሚከለክልበት የትኛውም አጋንንታዊ ምክርና ኃይል የትኛውም መሰዊያና መስዋዕት በክርስቶስ መስዋዕት በፈሰሰው ቅዱስ ደም እየረጨን ደሙን ቁርባኑን እያረከሰን መስዋዕት ስለት ግብሩን ለአንዴ ለዘላለም እነሆ ድል በተነሳበት በመንግስት ወንጌል ቃል እየሻረን በደሙ ወደ አንተ ቀረብን። የክፉን ኃይል በኃይል ቃል አስገዛን። ክብር ምስጋና ለአንተ ይሁን። የረዳህን አምላክ ከፍ በል። ምስጋና ሁሉ ለአንተ ይሁን በኢየሱስ ክርስቶስ ስም ስልጣን አሜን። ሃሌሉያ። እግዚአብሔር ይመስገን ወገኖች፣ ክብር ሁሉ ለእግዚአብሔር ይሁን። የእግዚአብሔር ቃል ቅድም እንዳነበብኩላችሁ ማቴዎስ 27 ከ45 ጀምረዋለሁ እስከ 53 እንዲህ ይላል። ከ6 ሰዓት ጀምሮ እስከ 9 ሰዓት ድረስ በምድር ሁሉ ላይ ጨለማ ሆነ። በ9 ሰዓት ኢየሱስ ኤሎሄ ኤሎሄ ላማ ሰበቅታኒ ብሎ በታላቅ ድምፅ ጮሆ ይህም አምላኬ አምላኬ ስለምን ተውኸኝ ማለት ነው። በዚያም ከቆሙት ሰዎች ሰምተው ይህስ ኤልያስን ይጠራል አሉ። ወዲያው ከነርሱ አንዱ ሮጦ ሰፍነግ ይዞ ሆምጣጤ ሞላበት በመቃም አድርጎ አወጣው። ሌሎቹ ግን ተው ኤልያስ መጥቶ ያድነው እንደሆነ እንይ አሉ። ኢየሱስም ሁለተኛ በታላቅ ድምፅ ጮሆ ነፍሱን ተወ። እነሆ የቤተ መቅደስ መጋረጃ ከላይ እስከታች ከሁለት ተቀደደ። ምድር ተናወጠች፣ አለቶች ተሰነጠቁ፣ መቃብሮች ተከፈቱ። ተኝተው ከነበሩበት ከቅዱሳን ብዙ ሥጋዎች ተነሱ። ከትንሣኤም በኋላ ከመቃብሮች ወጥተው ወደ ቅድስት ከተማ ገቡና ለብዙዎች ታዩ። የመቶ አለቃም ከእርሱ ጋር ኢየሱስን የሚጠብቁ መናወጡንና የሆነውን ነገር አይተው ይህ በእውነት የእግዚአብሔር ልጅ ነበረ ብለው እጅግ ፈሩ ይላል። እግዚአብሔር ይመስገን። ርዕሴ ከዚህ ክፍል መጋረጃው ተቀደደ ነው። መጋረጃው ተቀደደ። ደግሜ ላለው ቅዱሳን ወገኖች ሁላችን እንኳን ለጌታ የኢየሱስ ክርስቶስ ለትንሣኤው ለፋሲካው በዓል ዋዜማ ደረሰን። ይህም ደግሞ የሕማማቱ ጊዜ ነው። በሕማማቱ ጊዜ ጌታ ኢየሱስ ክርስቶስ ምን እንዳሳለፈ እንደገና በጸሎተ ሐሙስ በጌተሰማኒ በአርብ በስቅላቱ በቅዳሜና ደግሞ በእሑድ ጠዋት በመነሳቱ ሞትና ትንሣኤውን ሕማማቱን ሞቱን ትንሣኤውን ያዘነው ፋሲካን ስናስብና እዚህ ጋር አሁን የተሰራውን የሚነግረን መስቀል ላይ ሆኖ ክርስቶስ ራሱን በሰጠበት ጊዜ የተከናወኑትን ነገሮች ነው። እና መጋረጃው ተቀደደ። መጋረጃ
ተቀደደ። መጋረጃ ማለት ምንድን ነው? በመጀመሪያ መጋረጃ የሚከድን፣ የሚሸፍን፣ የሚጋርድ፣ የሚከልል እንዲህ አይነት ግልጽ የሆነ መልእክት የያዘ ነው። ግልጽ የሆነ ትርጉም ያለው ነው። ግልጽ የሆነ የሚከድን፣ የሚሸፍን፣ የሚከልል፣ የሚጋርድ መክደኛ የሆነ ማለት ነው። ግልጽ የሆነ ትርጉም ነው ያለው። የሚዳሰስ፣ የሚነበብ፣ የሚታይ ትርጉም የያዘው መጋረጃ ማለት የሚጋርድ ነው፣ የሚከልል ነው፣ የሚሸፍን ነው። የሚሸፍነው እይታን ክድን የሚያደርግ ሽፍን የሚያደርግ ነው። መክደኛ ነው መጋረጃ። መጋረጃ በዘጸአት 26 ከ31 እስከ 33 በብሉይ ኪዳን በማደሪያው ድንኳን ስንመለከት ብሉይ ኪዳን የአዲስ ኪዳን ጥላ ነውና ስንመለከት በቅድስትና በቅድስተ ቅዱሳን መካከል ምንድነው? መለያ ነበር። መለያ ይሁናችሁ። መጋረጃ ማለት መለያ እንደሆነ እዛ ክፍል ላይ እናያለን። በቅድስትና በቅድስተ ቅዱሳኑ መካከል ምን ይሁናችሁ? መለያ ይሁናችሁ። ስለ መጋረጃ መጽሐፍ ቅዱሳዊው በማደሪያው ላይ ያለውን በብሉይ ኪዳን በማደሪያው ድንኳን እግዚአብሔር በቃሉ የተናገረውን ስንመለከት እንዲህ ይላል። መጋረጃውን ከሰማያዊ ከሐምራዊም ከቀይ ግምጃም ከተፈተለ ከጥሩ በፍታ አድርግ። ብልህ ሰራተኛ እንደሚሰራ ኪሩቤል በእርሱ ላይ ይሁኑ። በወርቅ በተለበጡት ከግራር እንጨት በተሰሩት በአራቱ ምሰሶች ላይ ስቀል። ኩላቦቻቸውም ከወርቅ አራቱም እግሮቻቸው ከብር የተሰሩ ይሁኑ። መጋረጃውንም ከመያዣዎቹ በታች ታንጠለጥለዋለህ። በመጋረጃውም ውስጥ የምስክሩን ታቦት አግባው። መጋረጃውም በቅድስቱና በቅድስተ ቅዱሳኑ መካከል መለያ ይሁናችሁ ይላል። መለያ ይሁናችሁ፣ ይለያል ማለት ነው። ይጋርዳል ማለት ነው። መለያ ይሁናችሁ በምንና በምን? በቅድስቲቱና በቅድስተ ቅዱሳኑ መካከል በማደሪያው ድንኳን በብሉይ ኪዳን በማደሪያው ድንኳን ውስጥ ማደሪያው ድንኳን ውስጥ በቅድስቱ የሚቀመጡ አሉ፣ በቅድስተ ቅዱሳን የሚቀመጡ ዕቃዎች አሉና የእግዚአብሔርን ሕልውና የሚወክለው መገኘቱ ያለበት ስፍራና ቅድስትና ቅድስተ ቅዱሳኑ መካከል ላይ ግን ምን አድርገው መለያ ይሆናል። በእንዲህ አይነት ነገሮችን መጋረጃዎችን ስራና መጋረጃው ይለየው። በቃ ተጋርዷል፣ ተከልሏል ማለት ነው። እና ይሄ ምን ይሆናችሁ? ወደ ቅድስት መጋረጃው በቅድስቱና በቅድስተ ቅዱሳኑ መካከል በቅድስተ ቅዱሳኑ መካከል መለያ ይሆናችሁ። በቅድስተ ቅዱሳን ውስጥ የስርየት መክደኛ በምስክሩ ታቦት ላይ አድርግ። ገበታውን በመጋረጃው ውጪ መቅረዙንም በገበታው ፊት ለፊት በማድረግ በደቡብ ወገን አድርግ። ገበታውንም በሰሜን ወገን አድርገው ለድንኳኑም ደጃፍ ከሰማያዊ ከሐምራዊ ከቀይ ግምጃ የተፈተለ ጥሩ በፍታ አድርግ እያለ ይናገራል። መለያ ነው ማለት ነው። መለያ ነው ማለት ነው መጋረጃ። ዘሌዋውያን 16 ከ1 እስከ 3 ስንመለከት ደግሞ እኔ በስርየተ መክደኛ ላይ በደመና ውስጥ እታያለሁና እንዳይሞት በመጋረጃው ውስጥ በታቦቱ ላይ ወዳለው ወደ ስርየቱ መክደኛ ወደ ተቀደሰው ስፍራ ሁልጊዜ እንዳይገባ ለወንድምህ ለካህኑ ለአሮን ንገረው አለው ሙሴ። እግዚአብሔር መመሪያ ሲሰጠው ለሙሴ ሂድ ንገረው ለካህኑ ሲለው ምንድነው የሚለው? ወደዚህ እኔ በስርየቱ መክደኛ ላይ በደመና ውስጥ ሆኜ እታያለሁና እንዳይሞት። አያችሁ፣ ሕግ ነው። እንዳይሞት ሁልጊዜ እዛ ውስጥ እንዳይገባ የሚገባው ወደዚህ ቅድስተ ቅዱሳን ወደዚህ ውስጥ የሚገባው ሊቀ ካህኑ በዓመት አንድ ጊዜ የስርየቱ ደም ይዞ ነው ወደ ውስጥ የሚገባው። ያለ ደም ስርየት የለምና ሲገባም ደግሞ ለራሱና ለቤተሰቡ ሰው ነውና የራሱን ኃጢአት
የሚያስተሰርይበት የእንስሳ ደም አፍስሶ እንደገና የሕዝቡን ኃጢአት የሚያስተሰርይበትን ደም ይዞ ነው ሁሌ እንዳትገባ ነው ያለው። በቃ ሁሌ እንዳትገባ በዓመት አንዴ ብቻ እንዲገባ ነው የሚናገረው። እና ይሄ መጋረጃ በሰውና በእግዚአብሔር መካከል ትልቅ ገደብ ሆኖ ሲጋርድ የነበረ ነው። ማንም ሰው ወደ መጋረጃውን አልፎ ወደ ውስጥ ሊገባ አይችልም። ማንም ሰው ሊቀ ካህኑ ሁልጊዜ እንዳይገባ አለው። በቃ እሱም በዓመት አንድ ጊዜ በኃጢአት ማስተሰሪያ ያደርግበታል። አያችሁ፣ የመጋረጃ በሰውና በእግዚአብሔር መካከል የለየና የቆመ መጋረጃ ነው። ስለዚህ ነው የብሉይ ኪዳን ሊቀ ካህን ለኃጢአት ስርየት ስለ ራሱና ስለ ሕዝቡ በደም ስርዓቶችን ያካሂደው። የደም ስርዓት ይካሄዳል። ያለ ደም ስርየት የለም። ወደዚህ ውስጥ ለመግባት ሕዝብ አይችልም። ካህኑም ሁልጊዜ መግባት አይችልም። እንዳይሞት ወደ መጋረጃው ወደ ውስጥ እንዳይገባ ሁልጊዜ እንዳይገባ ንገረው ለአሮን ማለት ዘሌዋውያን 16:1-3 የሥጋ ሕይወቱ በደሙ ውስጥ ነውና ይላል። የሥጋ ሕይወቱ በደሙ ውስጥ ነውና ደምም ከሕይወት የተነሳ ያስተሰርያልና በመሠዊያው ላይ ለነፍሳችሁ ማስተሰሪያ ይሆን ዘንድ እኔ ሰጠሁ ይላል። ይህንን በብሉይ ኪዳን የነበረውን ማስተሰሪያ የኮርማ የበግ የደም የጠቦት ደም ያ ካህኑ ለራሱና ለቤተሰቡ ለሕዝቡ ይዞ የሚገባው ያንን መጋረጃ አልፎ የሚገባበትን በዓመት አንድ ጊዜ ደሙ ሕይወት እንዳው ለእስራኤላውያን የተነገረው የእግዚአብሔር ቃል ደሙ ሕይወቱ አለችበትና ደሙን አትብሉ፣ እንስሳ እንኳን ሲያርዱ ደሙን ቆፍሩና ቀበሩት ነው። ደም ሕይወት አለበት። ደም የእንስሳ ደም እንኳን የሰው ደም የእንስሳ ደም ሕይወት አለበት። ያን ጊዜ በዚህ ምክንያት ነው ደም የእንስሳ ደም በብሉይ ኪዳን በካህኑ በኩል ያስተሰርይ ነበረ። መጋረጃውን የሚያልፍ ግን ማንም ሰው አልነበረም። ካህኑ ሊቀ ካህኑ ያውም ሁሌ እንዳይገባ ማስጠንቀቂያ የተሰጡት በዓመት አንድ ጊዜ በከባድ ጥንቃቄና ፍርሃት ማንም ስለማይገባ እዛ ገብቶ ቢቀር ማንም ስለማያወጣው ገመድ እግሩ ላይ ሆኖ በውስጥ ገብቶ አንድ ነገር ቢሆን ጎትተው እንዲያወጡት ወደ ውስጥ መግባት ስለማይችሉ ማለት ነው። ያን ያህል ጭንቅ ያለበት ስርዓት ነበረ። በእንስሳት ደም ይካሄድ የነበረው ስርየት ማለት ነው። የኃጢአት ስርየት በእንደዚህ አይነት ሁኔታ ያስተሰርይ ነበረ። እነሆ እዚህ ጋር እነሆ የቤተ መቅደስ መጋረጃ ከላይ እስከታች ከሁለት ተቀደደ። ያ ግርዶሽ ያ የእንስሳ ደም የሚያስፈልገው ያ ግርዶሽ የሰው ሊቀ ካህን የሚያስፈልገው ያ ግርዶሽ ያ ሁልጊዜ የማይገባበት ግርዶሽ ያ ማንም ሰው ሊገባበት የማይችል መለያ ሆኖ በቅድስተ ቅዱሳንና በቅዱሳን መካከል በቅድስትና በቅድስተ ቅዱሳን መካከል የተጋረደው ያ ግርዶሽ ገደብ የነበረው ያ ግርዶሽ ውስን ስራ ብቻ ይዞ የነበረ ያ በሙሴ ዘመን የነበረ የማደሪያ ድንኳን ግርዶሽ ይኸው ሞት ያለበት የኃጢአትን መጋረጃ ክርስቶስ ለአንዴ ለዘላለም መስዋዕት ዳግመኛ በማያስፈልግበት ኃጢአት የሌለበትን ሕይወቱን ለአንዴ ለዘላለም የእንስሳት የኮርማዎች የደም ስርየት በማያስፈልግበት ኃጢአት የሌለበትን እሱ ስለኛ ኃጢአት አድርጎ በመስቀል ላይ ለመስዋዕትነት እግዚአብሔር አንድያ ልጁን ልኮ ሰጥቶ አድርጓልና ይህንን አድርጓልና ስለዚህ ኃጢአት በሌለበት መስዋዕት ሆኖ በሰውና በእግዚአብሔር መካከል ያለውን መጋረጃ ክርስቶስ በስጋው ሞት ምን አደረገው? ቀደደው፣ ተቀደደ ይለናል እና ርዕሴ መጋረጃው ተቀደደ። እንዴት ተቀደደ?
ኃጢአት የሌለበት አንድያ ልጁን ለዓለም ስለሰጠው በነፍሱ ዋጋ የተገኘ ሕይወት ነው። መጋረጃው የተቀደደው ነፍሱን በመስቀል ላይ በሰጠበት ጊዜ በአንዴም ነፍሱን ሲጥ አድርጎ በመስቀል ላይ አልሰጠም። ከጌተ ሰማኔ ከዛ ከአትክልቱ ስፍራ የደም ላብ ወዝ እስከሚንጠበጠበው ድረስ እንደ ደም ላብ ወዝ እስኪንጠበጠበው የደም ስሩ ተጨናንቆ የመከራና የስቃይ የደም ላብ እስኪመስል አረፋ እስኪደፍቅ ማለት ነው። የላብ አረፋ ያን ጭንቅ እንጸልይ እንትጋ ያላቸው ደቀ መዛሙርቱ ያሳለፈበት ያን ጭንቅ ያንን የአርቡ መስቀል ተሸክሞ ደፋ ቀና እያለ የተንገላታበት በጥፊ የተመታ ምራቅ ጥቅ እየተባለበት እየተተፋበት ያ ወደ ቀራንዮ ኮረብታ ወደሚሰቀልበት ኮረብታ እስኪመጣ ድረስ መስቀል ተሸክሞ የተንገላታበት ያንን አልፎ መስቀል ላይ ደግሞ የተሰቃየበት ስቃይ የእሾክ አክሊል ውስጠኛውን ክፍል በርጥሶ የሚገባ ጭንቅላቱ እየደማ ደሙ እየተንጠባጠበ ሕይወቱ ነፍሱ በውስጡ እያለች ምስማር አጥንቱ እስኪሰበር በእጆቹና በእግሮቹ ምስማር እየገባ እየተቸነከረበት በጣም አሰቃቂ የሆነ በፊልም ብቻ ሳይሆን እኔ በቀደም ፈረንጆች ቸርች በፊልም የተደገፈና በአካል የሚታይ ልክ ጌታ ኢየሱስ ክርስቶስ እንደተሰቀለ ሰውየውን በቃ በፊታችን ነው በመስቀል ላይ እንደሰው እንደዚህ ተሰቅሎ በፊታችን ሲሰቀል ሳልኩት አየሁት። በቃ አቅርበውት ነበረ። ስቃውን በእኛ አይምሮ ውስጥ ለማስቀመጥ እግዚአብሔር ባርኳቸው በእውነት ገልጠውት ነበረ። በቃ ከፊልሙ ጋር በማቀናበር ልክ ራሱን ደግሞ በስጋ ፊልሙ ራሳቸውን አቅርበው ሲሰሩ ልክ እንደ ጌታ ኢየሱስ እርቃናውን እንደዚህ የተሰቀለበትን ደግሞ የፈሰሰበትን በስዕላዊ መግለጫ ገልጠውት ነበር። ምን ያህል ለኛ የከፈለው ዋጋ ጥቂት እንዲገባን እንዲሰማን ማለት ነው። በቃ ህመሙ እንዲሰማን፣ ስቃዩ እንዲሰማን። መስቀል ላይ ዝም ብሎ ሞት አይደለም፣ ስቃይ አለው፣ ፔን አለው። በዛ ስቃይ ውስጥ ሆኖ የተናገረው ከ6 ሰዓት ጀምሮ ምን አለ ይላል። በቃ በምድር ላይ ጨለማ ሆነ። ከዛ በፊት በጣም ስቃዩን ነው የምናየው። ሲንገላታ ልብሱን ሲጣጣሉበት የእግዚአብሔር ልጅ ከሆነ እንዲህ አድርግ እያሉት አንዱ በቀኝ አንዱ በግራ ተሰቀሉ። የሚያልፈውን ራሳቸው የነቀነቁ ይሰድቡት ነበር። ቤተ መቅደስን የምታፈርስ በ3 ቀን የምትሰራ ራስህን አድን፣ የእግዚአብሔር ልጅ ከሆንክ ከመስቀል ውረድ እያሉ እየተዘባበቱበት እስቲ የእግዚአብሔር ልጅ እስቲ የእግዚአብሔር ልጅ ነኝ ብሏል፣ እስቲ ይውረድ እናየዋለን እያሉ ሲሳሳቁበት ሲዘብቱበት በስቃዩና በቁስሉ በህመሙ በዛ ሁሉ ውስጥ ታግሶ ማለት ነው። ያንን በመስቀል ላይ አምላኬ አምላኬ ለምን ተውከኝ፣ ኤሎሄ ኤሎሄ ላማ ሰበቅታኒ ብሎ በታላቅ ጩኸት ከዚያም የመጨረሻ ወገኖቼ ሆምጣጣውን የማይቀረው ሊፈጸምበት ለመጣበት ዓላማ ተፈጸመ የሚለው ለኛ ምትክ ሆኖ ሊሞት ነፍሱን ሊሰጥ ሊፈጸም ግድ ወደሆነበት ፍጻሜ ደርሶ ሆምጣጣውን ጠጥቶ ምን አለ? ተፈጸመ። ራሱን አዘንብሎ ሰጠ። በቃ ሰጠ። ከባድ ነው። በዛ ሁሉ ውስጥ ኤልያስን ይጠራል። ከነሱም አንዱ ሮጦ ሰፍነግ ይዞ ሆምጣጤ የሞላበት በመቃም አድርጎ ሰጠው። ሌሎች ግን ተው ኤልያስ መጥቶ ያድነው እንደሆነ እንዴ ያለው። ኢየሱስም ሁለተኛ በታላቅ ድምፅ ጮሆ ራሱን አዘንብሎ ነፍሱን ተወ። በቃ ተወ፣ ሞተ፣ ተፈጸመ። ልክ ያን ጊዜ ነው ይቀጥልና ቁጥር 50 እነሆ ልክ በዛን ደቂቃ ነፍሱን ራሱን በሰጠበት በዛን ደቂቃ
የቤተ መቅደስ መጋረጃ ከላይ እስከ ታች ምን ሆነ? ተቀደደ። ተቀደደ። ወገኖች ኃጢአት የሌለበት አንድያ ልጁን ለዓለም ስለሰጠ ይሄ መጋረጃ ሰውና እግዚአብሔርን የለየ የኃጢአት መጋረጃ ነው በሰውና እግዚአብሔር መካከል። አሁን ያለው ያግርዶሽ ሳይሆን ክርስቶስ ግርዶሹን ቀዶ በመካከል ጣልቃ ገባ። ያ መለያ በቅድስተ ቅዱሳንና በቅድስቱ መካከል ማንም ወደ ቅድስተ ቅዱሳን እንዳይገባ የተዘጋው መጋረጃ መለያው ክርስቶስ ራሱን በሰጠ ጊዜ ያ መጋረጃ ምን ሆነ? ተቀደደ። ሁሉ መጋረጃ በተቀደደበት መንገድ ወደ እግዚአብሔር እንዲቀርብ ማለት ነው። ወደ እግዚአብሔር ሊያቀርበን የሚችለው መጋረጃውን የቀደደው ኃጢአት የሌለበት ስለ ኃጢአታችን ምትክ ሆኖ በዚህ አይነት ብዙ መከራ አልፎ መጨረሻም የስቃይ ሞት የመስቀል ሞት ሞቶ ነፍሱን በታላቅ ድምፅ ጮሆ በተወ ጊዜ መጋረጃው ተቀደደ። ያ መጋረጃ ምንድን ነው? መጋረጃው ወገኖቼ የኃጢአት መጋረጃ ነው። አንደኛ ይሄ መጋረጃ የኃጢአት መጋረጃ ነው። ያ መለያ ያ መጋረጃ የተቀደደው በቢላው አይደለም፣ ዝም ብሎ አይደለም። በክርስቶስ እንዲህ ባለ ስቃይ ያውም ኃጢአት የሌለበት ልጁ እግዚአብሔር ቃል ሥጋ ለብሶ የተገለጠው ክርስቶስ በዚህ ጽድቅ ውስጥ አልፎ ነፍሱን በተወ ጊዜ መጋረጃው ለሁለት ተቀደደ። ኦልሬዲ ነፃ። አንደኛ ጢሞቴዎስ 2:3-5 በእግዚአብሔርና በሰው መካከል ያለው መካከለኛ ይለዋል። በእግዚአብሔርና በሰው መካከል ያለው መካከለኛው ክርስቶስ። ያ መጋረጃው አሁን የለም። አሁን አይደል መጋረጃው አሁን የለም። መጋረጃው ተቀደደ። በሰውና በእግዚአብሔር ያለ እና በሰውና በእግዚአብሔር መካከል ያለ መካከለኛ መጋረጃ መለያ አሁን በአዲስ ኪዳን ክርስቶስ ገብቶ ቀደደው። ስለዚህ ነው እንዲህ ይላል፣ ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው። አንድ እግዚአብሔር አለና በእግዚአብሔርና በሰዎች መካከል ያለው መካከለኛው ደግሞ አንድ አለ፣ እሱም ሰው የሆነ ክርስቶስ ኢየሱስ ነው። ራሱንም ለሁሉ ቤዛ ሰጠ። ይህም በገዛ ዘመኑ ምስክርነት ነበረ። እኔም ለዚህ ነገር አዋጅ ነጋሪና ሐዋርያ በእምነትና በእውነት የአሕዛብ አስተማሪ ለመሆን ተሾም። እውነትን እናገራለሁ አልዋሽም ይላል ሐዋርያው ጳውሎስ እዚህ ላይ ሲናገር። ይሄ ነው ሚስጥሩ። ይሄ ነው። ይሄ መጋረጃ የሚባለው ነገር ጨርቅ አይደለም። ይሄ ስጋዋ ነፍሱ ይሄ ዝም ብሎ የሚታይ መጋረጃ አይደለም። መጋረጃ ማለት ሰውንና እግዚአብሔርን የለየ በደል ነው፣ ኃጢአት ነው፣ ሞት ያለበት ኃጢአት፣ ያው ሞት ዘላለማዊ ሞት ያለበት ኃጢአት ሰውን ሁሉ ወደ እግዚአብሔር እንዳይገባ መጋረጃ ሆኖ የከደነ የዘጋ የጋረደ የለየ መለያ የሆነ መጋረጃ ነው። ይሄ መጋረጃ ካልፈረሰ ሰው ሁሉ ወደ እግዚአብሔር መግባት አይችልም። ስለዚህ ነው ሰዎች ሁሉ ሊድኑ እውነትን ወደ ማወቅ ሊደርሱ በሚወድ በመድኃኒታችን ፊት መልካምና ደስ የሚያሰኝ ይሄ ነው። ምንድነው ይሄ? አንድ እግዚአብሔር አለ። በእግዚአብሔር በሰው መካከል ያለው መካከለኛው ደግሞ አንድ አለ፣ እርሱም ሰው የሆነ ክርስቶስ ኢየሱስ ነው። እርሱም ደግሞ ምንድነው አለ? እርሱ ለሁሉ ቤዛ። ስለዚህ ነው በክርስቶስ ኢየሱስ ቤዛነትንና ልጅነትን አገኛችሁ ይላል። ቤዛነት የሚገኘው በልጁ በክርስቶስ ደም በፈሰሰበት ስርየት ባለው በክርስቶስ ስጋ ሞት በመስቀሉ ስራ በተሰራው በማመን የፈሰሰው ደም ከበደልና ከኃጢአት መጋረጃውን የቀደደበትን ስራ በማመንና በደሙ ደግሞ ስርየት በማግኘት ነው። እንዲህ ነው እዚህ ሁለተኛ ቆሮንቶስ ላይ እንዲህ ይለናል። እግዚአብሔር ይመስገን ወገኖች፣ ያለዚህ ማምለጫ የለም።
እንግዲህ እንዲህ ያለ ተስፋ ካለን እንደው ከላይ ባነበው ደስ ይለናል። ዳሩ ግን የእስራኤል ልጆች ስለዚያ ስለተሻረው ስለፊቱ ክብር የሙሴን ፊት ትኩር ብለው መመልከት እስኪሳናቸው ድረስ ያ በፊደላት በድንጋዮች ላይ የተጻፈ የሞት አገልግሎት በክብር ከሆነ የመንፈስ አገልግሎት እንዴት ይልቅ በክብር አይሆንም? የኩነኔ አገልግሎት ክብር ከሆነ ይልቅ የጽድቅ አገልግሎት በክብር አብዝቶ ይበልጣልና። ያ የከበረ እንኳ እጅግ በሚበልጠው ክብር ምክንያት በዚህ ነገር ክብሩ አጥቷልና። ያ ይሻር የነበረው በክብር ከሆነ ጸንቶ የሚኖረው እጅግ ይልቅ በክብር ሆኗል። እንግዲህ እንዲህ ያለ ተስፋ ካለን እጅግ ገልጠን እንናገራለን። የዚያንም ይሻር የነበረውን መጨረሻ ትኩር ብለው የእስራኤል ልጆች እንዳይመለከቱ በፊቱ መጋረጃ እንዳደረገ እንደ ሙሴ አይደለንም። ነገር ግን ሐሳባቸው ደነዘዘ። ብሉይ ኪዳን ሲነበብ ያ መጋረጃ ሳይወሰድ እስከ ዛሬ ድረስ ይኖራልና በክርስቶስ ብቻ የተሻረ ነውና። ይሄ የቀደመው ፊተኛውን ያኛውን ያስረጀ አዲሱ ከፊተኛው ይልቅ የሚበልጠው ኪዳን የክርስቶስ ኢየሱስ የቀደመው እንኳ ክብር ካለው ይልቁንም የማይለወጠው የቀደመው ተለወጠ በክርስቶስ የቀደመው ተሻረ በክርስቶስ ተሻረ። የሊቀ ካህናት የካህናት አገልግሎት በየጊዜ የደም መስዋዕት ማቅረብ በየጊዜው ተሻረ። ካህናቱ በሞት እየተዘጉ በየጊዜው ደም እያቀረቡ ካህናት ሊገቡበት ሰው ሁሉ ሊገባበት የማይችለው ካህናት በዓመት አንዴ የሚገቡበት በየጊዜ የእንስሳት ደም መስዋዕት የሚሆንበት ያ የቀደመው ኪዳን በአዲስ ኪዳን በክርስቶስ ደም በኩል ተሻረ። ያ የፊተኛው ተሻረ። ስለዚህ ይሄን መጋረጃ ማንም አልቀደደው ማለት ይሄ መጋረጃ በክርስቶስ ብቻ የተሻረ ነውና በክርስቶስ ብቻና ብቻ በመላእክት አይደለም በማንም ይሄ መጋረጃ የተቀደደው ስጋ ለብሶ በተገለጠ ሰው ሆኖ በእኛ መልክ በእኛ ሁኔታ ተገልጦ የኛን ሞት የኛን ምትክ የኛን ዕዳ የኛን መርገም ተሸክሞ የእኛን ፍርድ ሆኖ ከሕያዋን ምድር በፍርድ ተወገደልን። ምትክ ሆኖ የእኛን አበሳና መርገም ሞት በሞቱ ሻረልን። ይሄ መጋረጃ የኃጢአት መጋረጃ ይሄ የበደል መጋረጃ ለአንዴና ለዘለዓለም ወደ ቅድስተ ቅዱሳን ወደ ውስጠኛው ወደ እግዚአብሔር ዙፋን ወደ ፊቱ እንዳንቀርብ የከለለን መጋረጃ ጨርቅ ሳይሆን በደል ነውና ይሄ በደል ደግሞ በበደል ማስተሰሪያ በኢየሱስ ክርስቶስ ኃጢአት በሌለበት በፈሰሰው ቅዱስ ደም ተሻረ። ያለ ደም ስርየት የለም። በዚህ ደም ነው በደሙ በኩል ወደ እግዚአብሔር ትቀርባላችሁ፣ በደሙ በኩል ወደ እግዚአብሔር መግባት አላችሁ ይላል የእግዚአብሔር ቃል። ስለዚህ ይሄ መጋረጃ ኃጢአት ነው። አንደኛ ቁጥር በደል ነው። ይሄን የሚሽረው ደግሞ አለ ክርስቶስ የለም አለ። በቃ ይሄ መጋረጃ በፊቱ መጋረጃ እንደ ሙሴ አይደለም፣ በክርስቶስ ብቻ የተሻረ ነው። እስከ ዛሬ ድረስ የሙሴ መጽሐፍ በተነበቡ ጊዜ ሁሉ ያ መጋረጃ በልባቸው ይኖራል። ወደ ጌታ ግን ዘወር ባለ ጊዜ ሁሉ መጋረጃው ይወሰዳል። ጌታ መንፈስ ነው። የጌታ መንፈስ ባለበት በዚያ አርነት አለ። እኛ ሁላችን በመጋረጃ በማይከደን ፊት የጌታን ክብር እንደ መስታወት እያብለጨለጭን መንፈስ ከሚሆነው ጌታ እንደሚደረግ ያን መልክ እንመስል ዘንድ ከክብር ወደ ክብር እንለወጣለን። በቃ መጋረጃ ሙሴ ፊቱ ባበራ ጊዜ ፊቱን ከደነ በጨርቅ። እኛ ፊታችን በማይከደንበት መንፈስ በሆነው አርነት በወጣንበት በዚህ ክብር እያብለጨለጭን ከክብር ወደ ክብር እንለወጣለን። በቃ ከክብር ወደ ክብር እናድጋለን። ስለዚህ መጋረጃ የተወሰደልን መጋረጃ የተቀደደልን ሰዎች ነን። ያ ማለት መጋረጃ ጨርቅ አይደለም። ደግሜ የምናገረው ደጋግሜ መጋረጃ መለያው ሰውና እግዚአብሔርን የለየ ከአዳም ጀምሮ ሰው ኃጢአት ወደ ምድር እንዴት እንደገባ ኃጢአት ደግሞ ሮሜ 6:23 ላይ የኃጢአት ደሞዝ ዋጋው ሞት ነው ይላል። ሞት ደግሞ በስጋ ማንም ሰው የሚሞተው ብቻ ሳይሆን ሁለተኛው ሞት ፍርድ የሚያመጣ ገሃነም የሚጥል ሲኦል የሚያወርደው ሞት
ነው ያ ሞት። አዳም ከገነት የወጣበት የሰው ልጆች ይዞ ከገነት የወጣበት ክርስቶስ ደግሞ የሰው ልጆች ይዞ ወደ ገነቱ የገባንበት ወደ ገነት ወደ ተከለከልንበት ወደ ተዘጋብን ደጅ ወደ ተቆለፈብን አዳምን አጥቶ ገነትን ዘጋው። በአራት ማዕዘን በሚገለባበት ሰይፍና ክሩብ ዘጋና አቆመው እግዚአብሔር። አሁን ወደ ተዘጋው ወደዛ ገነት ውስጥ በክርስቶስ ኢየሱስ ደም በኩል ገባን። መግባቱ አዳም አስወጥቶን ነበር። ክርስቶስ ደግሞ በደሙ በኩል ወደ እግዚአብሔር ወደ ዙፋኑ ወደ ገነቱ አስገባን። ክብር ለእግዚአብሔር ይሁን። እንኳን ስለ ፋሲካው ስናስብ እንጀራና መብል መጠጥ ውጫዊ ብቻ ሳይሆን ይሄ የእግዚአብሔር በክርስቶስ የሰራልንን ስራ በእውነት በእውቀት እየተረዳ ልናከብረው ለሌሎችም ደግሞ ልናካፍለው ይገባል ማለት ነው። ስለዚህ እጅግ አድርገን እናመሰግናለን። የኃጢአት ግርዶሽ፣ የበደል ግርዶሽ፣ የሞት ግርዶሽ፣ የመርገም ግርዶሽ ጌታ ኢየሱስ በመስቀል ላይ የቀደደው በነፍሱ ማስተሰሪያ በደሙ በኩል በስጋው ሞት ፈርሶ ምን ሆነ? ተቀደደ። ተቀደደ። በብዙ ስቃይ፣ በብዙ ስቃይ፣ በብዙ መከራ፣ በብዙ የሞት ጣር፣ ሞት ብቻ ሳይሆን የሞትን ጣር መከራ ስቃይ አይቶታል። እንዲህ በመሰለ ታላቅ ስቃይ ተሰቃይቶ ጣርን አጥሮ ሆምጣጤውን ጠጥቶ በታላቅ ድምፅ ጮሆ ራሱን አዘንብሎ ነፍሱን ሰጠ። ይህ የመስቀል ነፍሱ የፈሰሰበት ደሙ እንደ ውሃ የጎረፈበት ደሙ እንደ ውሃ የጎረፈበት ሞቱ የኃጢአትን የበደል መጋረጃ ቀደደው ወገኖች። የበደል መጋረጃ የኃጢአት መጋረጃ ወደ እግዚአብሔር ሁላችን ወደ እግዚአብሔር እንዳንገባ መለያ ሆኖ እንደ ብሉይ ኪዳን እንደ ማደሪያው ድንኳን መጋረጃ ዘግቶን የነበረ በአዲስ ኪዳን ሁላችን እንድንገባ መጋረጃውን ቀደዱ። ስለዚህ ነው አንደኛ ዮሐንስ ምዕራፍ 1 ከቁጥር 7 ጀምሮ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ኃጢአት የለብንም ብንል ራሳችንን ውሸታም እናደርጋለን። ነገር ግን በኃጢአታችን ብንናዘዝ ከኃጢአታችን ሁሉና ከአመፃችን ሊያነጻ የታመነ ሊቀ ካህን አለን። የታመነ ጌታ አምላክ አለን። ይሄን ኃጢአት የሚሽር አለ ኢየሱስ። ኃጢአትን መጋረጃ የቀደደ የለምና እንዲህ በታላቅ ጩኸት ነፍሱን የሰጠበት ጊዜ የቤተ መቅደሱ መጋረጃ ከላይ እስከታች ተቀደደ። ያ ማለት ጨርቅ አይደለም። ያ ማለት ዝም ብሎ ግድግዳ አይደለም። ያ የዘላለም ሞት ያለበት የኃጢአት የበደል መጋረጃ በልጁ ስጋ ሞት ተቀደደ። ሰው መርገሙ ተቀደደለት፣ አበሳው ተሻረለት፣ አምኖ ወደ እግዚአብሔር የሚቀርብበት የበጉ ደም ፈሰሰለት። ስለዚህ ነው የበደል መጋረጃ ተቀደደ። ደሙ ምን ያደርገናል? ያነጻናል። ሮሜ 3:25 በእምነት የሆነ የደሙ ማስተሰሪያ ይላል። በእምነት የሆነ የኃጢአት ማስተሰሪያ፣ በእምነት የሆነ የኃጢአት ማስተሰሪያ ማለት ክርስቶስን በማመን የሚገኝ የኃጢአት ማስተሰሪያ፣ ያ የሞት ማስተሰሪያ የኢየሱስ ክርስቶስ ደም እንደሆነ ይናገራል። ብዙ ማለት ይቻላል፣ ግን እዚህ ጋር ይልበል ልዩነት የለምና ሁሉ ኃጢአትን ሰርተዋልና የእግዚአብሔር ክብር ጎሏቸዋል። በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። እርሱንም እግዚአብሔር በእምነት የሚገኝ በደሙ የሆነ ማስተሰሪያ አድርጎ አቆሙ። ይህም በፊት የተደረገውን ኃጢአት በእግዚአብሔር ችሎታ መተው ጽድቁንም ያሳይ ዘንድ ራሱ ጻድቅ እንዲሆን በኢየሱስ የሚያምነው እንዲጸድቅ አሁን በዚህ ዘመን ጽድቁን ያሳይ ዘንድ ነው። በኢየሱስ የሚያምነውን መጋረጃው የተቀደደለት በደልና ኃጢአቱ የተሰረየለትን ይሄንን አማኝ ወደ እግዚአብሔር ዙፋን ቀጥታ ያቀርበዋል። ያለምንም ሌላ አማራጭ፣ ያለምንም ሌላ ምንም ሳያስፈልገን ብቸኛው መንገድ ደሙ በፈሰሰበት መጋረጃው በተቀደደበት በደሙ በተመረቀ መንገድ ቀጥ ብለን መግባት ወደ እግዚአብሔር መቅረብ እንደምንችል ደሙ እንደሚታይልን ሊቀ ካህናችን በአብ ቀኝ ሆኖ ዛሬ ስለኛ የሚታይበት የደሙ ምልጃ የስርየቱ ደም ስላለልን ከሱ ውጪ አዳኝ የለም፣ ከሱ ውጪ ቤዛ የለም፣ ከሱ ውጪ
ይሄን መጋረጃ የቀደደው የለም ወገኖቼ። ዛሬ ፋሲካን እንዴት እያሰብን ነው? ሕማማቱን እንዴት እያየን ነው ያለ ነው? በምን መንገድ ነው እያሰብን ያለ ነው? ስለ ቤታችን፣ ስለ ፋሲካው፣ ስለምንበላው፣ ስለምንጠጣው ወይም በቃ ስለሌላው ብቻ ነው ወይስ የነፍስ አዳኝ እንዴት ከገነት እንደወጣን እንዴት ዘላለማዊ ፍርድ እንደሚጠብቀንና ከዘላለም ፍርድ ደግሞ እንዴት እንደዳንን ለዚህም መዳኛው መጋረጃው የተቀደደበት ያ የመስቀል ሞቱን ያ የትንሣኤ ኃይሉን እናስበዋለን በመንፈሳዊ ሕይወት። ይሄን እንድናስብ ያሳስበናል። ሮሜ 5 እዚህ 8-9 ላይ ምን ይላል? ሮሜ 5 ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና ስለ ጻድቅ የሚሞት በጭንቅ ይገኛልና ስለ ቸር ሰው ግን ሊሞት እንኳን የሚደፍር ምናልባት ይገኝ ይሆናል። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷል። እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል። ይልቁንስ እንግዲህ አሁን በደሙ ከጸደቅን በእርሱ ከቁጣው እንድናለን ይላል። ይህ መጋረጃው የበደል መጋረጃ የፈረሰበት የተቀደደበት የልጁ ስጋ ሞት የፈሰሰው ደም ያጸድቃል። ደሙ ያጸድቃል። እንደገና ደሙ ከእግዚአብሔር ቁጣና ፍርድ ያድናል። ከቁጣ ፍርድ ያድናል፣ ያጸድቃል ደሙ። ለምን? ትክክለኛ ዋጋ የኃጢአት ዋጋ ሞት የሆነውን ሞት ኃጢአት የሌለበት ኢየሱስ ብቻ ኃጢአት የሌለበት ከሰማይ የመጣ ሰማይና ምድርን የፈጠረ በመጀመሪያ ቃል ነበረ፣ ቃልም እግዚአብሔር ነበረ። ቃል ሰማይና ምድርን የፈጠረ ዓለማትን የፈጠረ እንደነበር የዕብራውያን ጸሐፊ 1:1 ላይ ይናገራል። ዮሐንስ 1:1 ላይም ደግሞ በመጀመሪያ ቃል ነበር፣ ቃልም እግዚአብሔር ነበረ፣ እግዚአብሔር ዘንድ ነበረ፣ ቃል ደግሞ ስጋ ሆነ፣ ጸጋንና እውነትን ተሞልቶ በእኛ ዘንድ አደረ ይላል። በቃ አመጣጡን ሲናገርና ወገኖች ይሄ ኃጢአት የሌለበት ቃል ስጋ ለብሶ የተገለጠው ጌታ አምላክ ነው ኃጢአትን ሊያስተሰርይ የሚችለው። ስለዚህ ነው በደሙ በኩል ጸደቅን፣ በእርሱም ከቁጣው እንድናለን ይለናል። ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቀን ይላል። በልጁ ሞት ታረቀን። ሰውና እግዚአብሔርን ያስታረቀ ኢየሱስ ክርስቶስ እንደሆነ ይናገራል። ሁለተኛ ቆሮንቶስ 5 ስናይ ደግሞ በእግዚአብሔርና በሰው መካከል አስታራቂ ሆኖ የእግዚአብሔር ቃል ይነግረናል። በሐዋርያው ጳውሎስ በኩል እንዲህ ይለናል፣ ነገር ግን የሆነ ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅ አገልግሎት ከሰጠን ከእግዚአብሔር ነው። እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና በደላቸውን አይቆጥርባቸውም ነበር፣ በእኛም የማስታረቅ ቃል አኖረ። እንግዲህ እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን። ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለ እኛ ኃጢአት አደረገው። ለኃጢአተኞች ኃጢአት የሌለበት እንደ ኃጢአት ምትክ ሆኖ ተሰዋ። የፋሲካው በክርስቶስ ተሰዋ። ፋሲካችን ክርስቶስ ታርዷል። ያለ እርሾ ምን ሆነበት? ምንም ሌላ እርሾ የሌለበት ብቻውን የሚያድን ኢየሱስና ኢየሱስ ብቻ ነው። ክብር ለኢየሱስ ይሁን። ይሄ ነው አዳኝነቱ። ስለዚህ ያ መጋረጃ የኃጢአት መጋረጃ ጋርዶን የነበረ በእርሱ ሞት በኩል ምን ሆነ? ተቀደደ። አሁን የምናቀርበው ኮርማና ጥጃ ዳው ዋኖስ እርግብ እያረደ ወደ መቅደስ ለካህኑ እረድልኝ የሚለው ሰዋልኝ የሚለው ምንም ማስፈልግበት ጊዜና ዘመን ላይ ነው ያለ ነው። አዲስ ኪዳን ምንም ጠቦት ምንም የምንከፍለው ዋጋ የለንም። በተከፈለው ዋጋ በእምነት መኖር ብቻ ነው። በፊቱ መቆም ነው። ተከፍሏል ዋጋው። የኃጢአት ዋጋ ማንም አይከፍለው። ማንም በጾም ማንም በጸሎት ደግሞ አይወጣውም፣ አይችለውም። ጾምና ጸሎት የኃጢአትን ዋጋ አይከፍልም። እኔ ጾማለሁ፣ በጣም ጸልይ የምጾም ሴት ነኝ። ጾምና ጸሎት ከዳንኩ ደህንነትን ካገኘው በኋላ ወደ እግዚአብሔር ስጠጋ እግዚአብሔር የሰጠኝ ጸጋ እንጂ ለደህንነት አስተዋጽኦ የሚያቀርብ ምንም ነገርኛ የለንም። እንዲሁ በጸጋው በማመን ክርስቶስን በማመን ነው
ደህንነታችን የተከናወነው በመስቀሉ በሱ ብቻ ነው። በሱ ብቻ ኃጢአት በሌለበት ኃጢአትን ከደነው፣ መጋረጃውን ቀደደው። ክብር ለመንፈስ ቅዱስ። ስለዚህ የአዲስ ኪዳን ወደ እግዚአብሔር የምናቀርበው ምን የለንም፣ ኮርማና ጥጃ የለንም። ሊቀ ካህንም ሊቀ ካህን ሰው ብቻ ስለሆነ አያስፈልገንም። እሱም ለራሱ ለኃጢአቱ በብሉይ ኪዳን ቅድም እንዳልኳችሁ ለራሱና ለቤተሰቡ መስዋዕት አቅርቦ ነው እንደገና ለሕዝቡ መሄደው። ደግሞ በሞት የሚከደን የሚሞት ስጋ ብቻ ሆኖ ሞት የዘጋው ሞት የከደነው ነው ይላል ዕብራውያን። ያ ነው የሰው ሊቀ ካህን ሞት ከድኖታል። የሰው ሊቀ ካህን ኃጢአት ራሱም ኃጢአተኛ ነው። ለራሱም ኃጢአት ራሱ መንጻት አለበት። የአዲስ ኪዳን ሊቀ ካህናችን ኢየሱስ ክርስቶስ ነው። መጋረጃው በኢየሱስ ብቻ ተሻረ፣ በኢየሱስ ብቻ ተቀደደ። በታላቅ ድምፅ ነፍሱን በሰጠ ጊዜ የቤተ መቅደሱ መጋረጃ፣ የበደል መጋረጃ፣ የኃጢአት መጋረጃ ተቀደደ። ስለዚህ ርዕሴ መጋረጃው ተቀደደ ነው። የመጋረጃ አንደኛ በሰውና በእግዚአብሔር መካከል የለየ የጋረደ የኃጢአት መጋረጃ ነው። ሁለተኛ ይህ የኃጢአት መጋረጃ ክርስቶስ ያለ ኃጢአት ስለኛ ኃጢአት ምትክ ሆኖ በስጋው ሰውነት ራሱን በመስቀል ላይ በሰጠ ጊዜ ስለ ኃጢአት ሙሉ ስርየት አገኘ። ኢየሱስ የኃጢአት ማስተሰሪያ ነው። የኃጢአትና የበደል ግርዶሽ የተቀደደበት የኢየሱስ ክርስቶስ ሞት ነው፣ ራሱን በሰጠ ጊዜ። ስለዚህ መጋረጃው ዝም ብሎ ጨርቅ አይደለም። የበደል የኃጢአት ሰውንና እግዚአብሔርን የለየ መጋረጃ ነው። ሁለተኛ ይሄ መጋረጃ የተቀደደው ክርስቶስ ነፍሱን በተወበት ራሱን በሰጠበት በሞቱ ነው፣ በፈሰሰው ደሙ ነው። በዚህ ነው መጋረጃው የተቀደደው። ሶስተኛ የአዲስ ኪዳን ሊቀ ካህናችን ኢየሱስ ብቻ ነው። አዲስ ኪዳን የሰው ሊቀ ካህን የለው፣ የሰው ሊቀ ካህን የለው። በብሉይ ኪዳን ካህናት ነበሩ። በወቅቱ የጊዜውን ስርዓት ይፈጽሙ ነበረ። መጋረጃውን አልፎ የሚገባ ህዝብ የለም። አሁን ያለምንም ካህን በሊቀ ካህን በክርስቶስ መጋረጃው በተገለጠበት ኃጢአተኛ ሁሉ በጸደቀበት ጽድቅ በክርስቶስ ኢየሱስ ደሙን ይዞ ምሕረቱን ተቀብሎ ወደ እግዚአብሔር ፊቱን ማቅናት ወደ ጸጋው ዙፋን በእምነት በዳንበት ድነት ታምኖ ወደ ጸጋው ዙፋን በእምነት ቀጥተኛ የሆነ ግንኙነት ማድረግ ይችላል። አማላጭ አይፈልግም። ሌላ ማንንም አይጠይቅም። ኢየሱስ ክርስቶስ ማንንም አይጠይቅም። የዕብራውያን ጸሐፊ ምን ይለናል? እንዲህ ይላል ዕብራውያን ሶስተኛ የአዲስ ኪዳን ሊቀ ካህናችን ኢየሱስ ብቻ ነው እያልኳቸው ነው። ኢየሱስ ብቻ ነው። ዕብራውያን 8:1 እንዲህ ይላል፣ ከተናገርነው ዋና ነገሩ ይህ ነው። ቁም ነገር፣ ዋና ነገር ኢየሱስ ሊቀ ካህናችን ነው። ቁም ነገር ከተናገርነው ዋና ነገር ይህ ነው። ምንድነው ዋናው ነገር? በሰማያት በግርማው ዙፋን ቀኝ የተቀመጠ እንዲህ ያለ ሊቀ ካህናት አለን። እንዲህ ያለ ሊቀ ካህናት አለን። ከተናገርነው ዋና ነገር የሚለው ማንን ነው? ሊቀ ካህናችን ኢየሱስ ክርስቶስ የአዲስ ኪዳን ሊቀ ካህናችን የዘላለም ሊቀ ካህናችን እንደሆነ የሚናገረው ዋና ነገር ብሎታል። ስለዚህ አለን። እርሱም የመቅደስና የእውነተኛይቱ ድንኳን አገልጋይ ነው። እርሷም በሰው ሳይሆን በጌታ የተተከለች ናት። ሊቀ ካህናት ሁሉ መባንና መስዋዕትን ሊያቀርብ ይሾማል። ለዚህ ደግሞ የሚያቀርበው አንዳች ሊኖረው የግድ ነው። እንዲህም በምድር ቢኖር እንደ ሕግ መባን የሚያቀርብ ስላሉ ካህን እንኳ ባልሆነም፣ እነርሱም ሙሴ ድንኳኒቱን ሊሰራ ሳለ እንደተረዳ ለሰማያዊ ነገር ምሳሌና ጥላ የሚሆነውን ያገለግላሉ። እንደ ምሳሌ እንደ ጥላ ሆነው ነው ያገለገሉት። ሊመጣ ላለው ለክርስቶስ እውነተኛው ሊቀ ካህን ምሳሌ ጥላ ሆኖ ነው ያገለገለው፣ እዛው ቀርቷል። ስለዚህ አሁን ግን
በሚሻል ተስፋ ቃል በተመሰረተ በሚሻል ኪዳን ደግሞ መካከለኛ እንደሚሆን በዚያ ልክ እጅግ የሚሻል አገልግሎት አግኝቷል። ፊተኛው ኪዳን ነቀፋ ባይኖረው ለሁለተኛው ስፍራ ባልተፈለገም ነበር ይላል። እነሱን የፊተኛውን ኪዳን እንዴት እየነቀፈ እንደሚናገር ከቁጥር 8 እስከ 12 ይናገራል። አሁን ግን ይልና ቁጥር 13 ላይ አዲስ በማለቱ ፊተኛውን አስረጅቷል፣ አሮጌ ውራጅ የሆነውስ ሊጠፋ ቀርቧል ይላል። በቃ ያ አሮጌ ውራጅ ሆኖ አዲስ ኪዳን ያንንም የፈጠረ እሱ ነው። አሁንም ደግሞ አዲስ ኪዳንን ያመጣ እሱ ነው። ይልቁንም አሁን በአዲስ ኪዳን ያ ጥላ ሆኖ ያለፈበት ጊዜ ነው። በወቅቱ በስርዓቱ ህዝቡ በጊዜው የነበረው ተጠቅሞ፣ አሁን ግን በዛ ስርዓት በዛ ዘመን በነበረ ስርዓት አንቀጥልም። አዲስ ኪዳን ክርስቶስ ስጋ ለብሶ መጥቶ ኤሎሄ ኤሎሄ ላማ ሰበቅታኒ ብሎ በታላቅ ድምፅ ጮሆ ሆምጣጤውን ጠጥቶ የኛን መከራ የኛን ሞት ጠጥቶ ነፍሱን ሰጥቷል። በሱ መካከል ጣልቃ የሚገባ ሌላ መልአክ የለም፣ ሌላ አማላጅ የለም። አንድ ነው ኢየሱስ። ሊቀ ካህናችን አንድ ነው። ዋና ነገር ይለዋል። ዋና ነገር ይለዋል። ዕብራውያን 4 ላይ እንግዲህ በሰማያት ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን ጸንተን ሃይማኖታችንን እንጠብቅ። ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን ሊራራለን የማይችል ሊቀ ካህን የለንም። እንደኛ የስጋን ከኃጢአት በቀር እንደኛ በእኛ ሁኔታ ልጁን ልኮታል ይላል። በእኛ ሁኔታ በስጋ የአብርሃምን መልክ ይዞ ስጋ ለብሶ የስጋ ለባሽን ኃጢአት እና የኃጢአቱን ሞት ያውም ዘላለማዊ ሞት ምትክ ሆኖ ነው እሱ ራሱ ለኛ። ስለዚህ ያውቀዋል። አምላክ ነው፣ ሰው ብቻ አይደለም። ስለዚህ ካህናችን ትልቁ ሊቀ ካህናችን ስለኛ ምን የሚለው በድካማችን የሚራራ ሊቀ ካህን አለን። በሰማያት ያለፈ ትልቁ ካህን የእግዚአብሔር ልጅ ኢየሱስ ስላለ ጸንተን እንቁም፣ ጸንተን ቃሉን ጸንተን ህይወቱን እንኑረው፣ እንጠብቀው ይልና እንግዲህ ምህረትን እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ። እንደ ብሉይ ኪዳን መጋረጃው እንደከለከላቸው ሁሉም ወደ ቅድስት ቅዱሳን እንደማይገቡ ካህኑ በዓመት አንዴ በጣም በመፈራት በመጠበቅ የእንስሳ ደም ይዞ ነበር የሚገባው። አሁን የለም። ለአንዴና ለዘላለም በዘላለም ኪዳን ደም ወደ ቅድስት ይዞን ገብቷል። እኛም በእግዚአብሔር ፊት የሚረዳንን ጸጋ ለመቀበል ለመለመን ምልጃ ጸሎትን ለማቅረብ መካከለኛ የሚጋርደን የለም። ወደ ጸጋው ዙፋን በእምነት እንቅረብ። በቃ የሚያቀርበን ኦልሬዲ ስራው በመስቀል ላይ ተከናውኗል። እኛ ሌላ ምን ጎትተው ሌላ ምን መካከል ጣልቃ የምናስገባው ነገር የለም። ወደ ጸጋው ዙፋን በእምነት እንቅረብ። ለምን? የሚረዳንን ጸጋ ለመቀበል በጊዜው ደግሞ የእግዚአብሔርን ምሕረት ዕለት ዕለት ለመቀበል። ሰውነን እንዝጋለን፣ እንስታለን፣ እናጠፋለን፣ ኃጢአት ደግሞ እናደርጋለን። ስለዚህ ያንን እንደተቃጠለ ካርቦን ዳይኦክሳይድ እንደምንተነፍሰው አየር የተቃጠለውን እያወጣን አዲስን ኦክሲጅን እንደምናስገባ ዕለት ዕለት ስለ ኃጢአታችን፣ ስለ ሕሊናችን መቆሸሽ፣ ስለ መተላለፋችን በእግዚአብሔር ፊት ለመቅረብና ምህረትን ለመቀበል መብት አለን። ወደ ጸጋው ዙፋን በእምነት እንቅረብ። ዕለት ምህረትን ለመቀበል የሚረዳንን ደግሞ ይህች ዓለም በጣም ብዙ መከራ አለባትና ሸክሙ ሲከብደን ደግሞ ብርክ ብለን በፊቱ አልቻልኩም አባቶ ጸጋ ብለን ደግሞ አባት ብለን የምንጮህበትን የልጅነትን መንፈስ ተቀበላችሁ። አባት ብለን የምንጮህበትን መንፈስ ቅዱስን ተቀብለናል። ልጅ ነን። ልጅ ከሆንክ ደግሞ ወራሽ ነን። ደግሞ አባት ብለን የምንጮህበትን መንፈስ ቅዱስን ተሰጥተናል። ድካማችንን የሚያግዝ
እንዴት እንደምንጸልይ አናውቅምና የሚማልድ በውስጣችን የሚቃትት መንፈስ ቅዱስ አምላክ እግዚአብሔር የሆነው መንፈስ ቅዱስ ወርዷል። በዛ መንፈስ ተጠምቀናል። ከሞትና ከክርስቶስ ሞትና ትንሣኤ ጋር መንፈስ ቅዱስ አጥምቆናል። በመንፈሱ መያዣ በሆነው በመንፈስ ቅዱስ ታትመናል። እርግጠኛ ሆኖ የሚያስረግጥ የሚናገር መንፈስ ቅዱስ ኤፌሶን ላይ መያዣ በሆነው በመንፈስ ቅዱስ እስከ ክርስቶስ መምጣት አትሞናል። የማንም እንዳይደለም በመንፈስ ማህተም የተደላደለ ማህተም በላያችን አለ። የበጉ ደም ምስክር ሆኖ ልጁ ያለው ህይወት አለው። ደግሞ በነፍሱ ምስክር አለው። ነፍሱ ምስክር አለው። ልጁ ያለው ህይወት ያለው ደሙ ነፍሱ ህይወቱ ያለችበት ደሙ የተቤዠው ደሙ ምስክር ነው በነፍሱ ላይ። ስለዚህ የእግዚአብሔር መንግስት ይጠብቀዋል። ቢመጣ ንጥቀቱ ይጠብቀዋል፣ ይነጥቀዋል። ክብር ለኢየሱስ ይሁን። እና ሊቀ ካህናችን ኢየሱስ ነው። የክርስቶስ ሊቀ ካህናት ደግሞ ዘላለማዊ ነው። የዘላለምን ህይወት ሰጥቶናል። በክርስቶስ ኢየሱስ ከሞት ወደ ህይወት ተሻግረናል። ያ ህይወት ዘላለማዊ ህይወት ከሞት በኋላ የሥጋ ሞት ከሥጋ ሞት በኋላ ዘላለማዊ ደህንነትን አግኝተን በዘላለም መንግስት የዘላለም ህይወት አለን ማለት ነው። ሞት፣ ገሃነም፣ ፍርድ፣ ኩነኔ በክርስቶስ ኢየሱስ ያሉት እንግዲህ ኩነኔ የለባቸውም። በክርስቶስ ኢየሱስ ያሉት ሮሜ 8 ላይ ይነግረናል። በክርስቶስ ኢየሱስ ያሉት እንግዲህ ኩነኔ የለባቸውም። በኢየሱስ ክርስቶስ ያለው የህይወት መንፈስ አርነት አውጥቶናልና ይላል። አርነት የወጣን ህዝቦች ነን ወገኖቼ። በክርስቶስ ኢየሱስ ኩነኔና ፍርድ የለም። ኩነኔና ፍርዱን ስለኛ ሆኖ ተፈረደበት። በቃ ተሰዋ፣ ተቤዠ፣ ተዋጀ። ክብር ለመንፈስ ቅዱስ ይሁን። ስለዚህ ምንድነው እሱ? ሊቀ ካህናችን ነው። አራተኛ ልምጣላችሁ። ሶስተኛ ሊቀ ካህናችን ነው። አራተኛ የተቀደደው የቤተ መቅደሱ ምንድነው? መጋረጃ ነው። የቤተ መቅደሱ መጋረጃ ነው የሚለን አይደለ ማቴዎስ? የቤተ መቅደሱ መጋረጃ ነው። ቤተ መቅደሱ ማን ነው? ቤተ መቅደሱ? በአዲስ ኪዳን ቤተ መቅደሱ ማን ነው? አዲሱ ኪዳን ላይ ነው መጥቶ ራሱን የሰጠው። የቤተ መቅደሱ መጋረጃ ተቀደደ ነው የሚለን። ማን ነው ቤተ መቅደሱ? አንደኛ ቆሮንቶስ 3:16 ላይ የእግዚአብሔር መንፈስ ያለባችሁ ያውም እናንተ የእግዚአብሔር ቤተ መቅደስ እንደሆናችሁ አታውቁምን ይላል። በቃ አታውቁምን? የእግዚአብሔር መንፈስ ያደረበት የመንፈሱ ማደሪያ የቃሉ ማደሪያ በደሙ የተዋጀ የእግዚአብሔር ልጅ የሆነ መንፈስ ቅዱስ ያደረበት በመንፈስ ማህተም የታተመ ልጅነትን ቤዛነትን ያገኘ አንድ አማኝ በክርስቶስ ሞትና ትንሣኤ ያገኘ በደሉና ኃጢአቱ መጋረጃው በስሬቱ ደም የተቀደደለት እሱ ማደሪያው መቅደሱ ራሱ ነው። ህንጻው፣ ግድግዳው፣ ጣሪያው፣ ቆርቆሮ የምንሰበሰብበት የአምልኮ ቤት አይደለም። ህንጻ አይደለም፣ የአምልኮ ቤት አይደለም። መቅደሱ እኛ ነን። በአዲስ ኪዳን እኛ ማደሪያው እኛ ነን። ስለዚህ ነው እኮ ማደሪያውን እንድንጠነቀቅለት የእግዚአብሔር ቃል የሚናገረው። አንተ ክርስቶስ ያነጻው የእግዚአብሔርን ቤት እንዳናረክሰው የእግዚአብሔር ማደሪያ መሆናችሁን አታውቁምን? እስቲ ላንብበው። አንደኛ ቆሮንቶስ 3 ላይ የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ እንዲኖርባችሁ አታውቁምን? ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እርሱን ያፈርሰዋል። የእግዚአብሔር ቤተ መቅደስ ቅዱስ ነውና ያው እናንተ ናችሁ እያለ ይናገራል። እናንተ ናችሁ። የእግዚአብሔር መቅደስ ማለት እናንተ ናችሁ። እናንተ ናችሁ። አንድ ቦታ ይላል ስጋችሁ የክርስቶስ ብልቶች እንደሆነ አታውቁምን? እንግዲህ የክርስቶስን ብልቶች ወስጄ የጋለሞታ ብልቶች ላድርጋቸውን አይገባም። ወይስ ከጋለሞታ ጋር የሚተባበር አንድ ስጋ እንደሆነ አታውቁምን? ሁለቱም አንድ ስጋ ይሆናሉ ተብሏልና። ከጌታ ጋር የሚተባበር ግን አንድ መንፈስ ነው። ከዝሙት ሽሹ። ሰው የሚያደርገው ኃጢአት ሁሉ ከስጋ ውጪ ነው። ዝሙትን የሚሰራ ግን በገዛ ስጋው ላይ ኃጢአትን ይሰራል። ወይስ ስጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? በዋጋ ተገዝታችኋልና ለራሳችሁ አይደላችሁም።
ስለዚህ በስጋችሁ እግዚአብሔርን አክብሩ ይላል። ለምን? ማደሪያው መቅደሱ ስጋችሁ ነው። እኔ በእናንተ ነው ያደርኩት። የቤተ መቅደሱ ማደሪያዎች እናንተ ናችሁ። የክርስቶስ ብልቶች ናችሁ። አንተ አንቺ ከጋለሞታ ጋር ሄደ ይሄን ሰውነት ታጋጥመዋለህ። በዝሙት ትወድቃለህ፣ በሌብነት ትወድቃለህ፣ በልዩ ልዩ ኃጢአት ውስጥ ትወድቃለህን? ይሄንን አካል ታረክሳለህን? በዋጋ የተገዛበት አይደለም ወይ? በዋጋ በምን? በነፍሱ ዋጋ በደሙ ስርየት ባገኘንበት መጋረጃው በተቀደደበት ነፍሱ በፈሰሰበት ራሱን አዘንብሎ ሆምጣጤውን ጠጥቶ ራሱን በሰጠበት በነፍሱ ዋጋ ተገዝተሃልና የአካሉ ብልት ነህ። የአካሉ ራስ ክርስቶስ ነው። ብልቶች ደግሞ እኛ ተገጣጥመን ህዝብ ቤተክርስቲያን ሆነን እኛ ነን። ስለዚህ የተቀደደው ያንተ መጋረጃ ነው ሊልህ ነው። ውሰደው። አንተ ጋር ያለው የኃጢአት መጋረጃ ነው የተቀደደልህ። እመነው፣ ውሰድ። የአዲስ ኪዳን አማኝ ሆይ ይሄ ነው በቃ። ማን ነው የቤተ መቅደሱ መጋረጃ ተቀደደ ሲባል እዛ በአካል የምናየው ግርዶሽ አይደለም። እዛ ብሉይ ኪዳን ጋር እኛ ነን ቤተ መቅደሱ። እኛ መጋረጃው ደግሞ ማን ነው? የበደል መጋረጃ ነው፣ የኃጢአት መጋረጃ ነው። ስለዚህ ቤተ መቅደስ መጋረጃ ተቀደደ ማለት በክርስቶስ ኢየሱስ ስናምን እኛን የከደነ እኛን የጋረደ መጋረጃ የሆነው ኃጢአት በደል ስርየትን ሲያገኝ መጋረጃው ተቀደደ። እግዚአብሔርና ሰው የታረቁበት ከእግዚአብሔር ጋር ደህንነት የምናገኝበት ህብረት ተፈጠረ። አዳም ከእግዚአብሔር ጋር ደህንነትን በውድቀት ጊዜ አጥቶት ነበር። ህብረትን አጥፍቶት ነበር። እርቃኑን ተባሮ ወጥቶ ነበር። ነገር ግን በክርስቶስ ኢየሱስ ሰውና እግዚአብሔር እንደገና ሪሌሽን ውስጥ እንደገና ተሐድሶ ውስጥ ገብቷል። ሰው በክርስቶስ ኢየሱስ ዳግመኛ ከእግዚአብሔር ጋር በመንፈሱ አንድነትንና ህብረትን የፈጠረው በክርስቶስ ኢየሱስ ከእግዚአብሔር ጋር ልጅ ነው የሆነው። ወደ ልጅነት ወደ አባትነት ኪዳን አባትና ልጅ እንደዛ አይነት ኪዳን ነው ያደረገው። ስለዚህ የቤተ መቅደስ መጋረጃ ማለት ያመን ነው። ማንም በክርስቶስ ኢየሱስ ቢሆን አዲስ ፍጥረት ነው ይላል። ማንም በክርስቶስ ቢሆን አዲስ ፍጥረት፣ እነሆ የቀደመው ኃጢአት ምን ብሏል? ተሽሮለታል። በቃ የትላንቱን አናስበው። ምንም ሁን ምንም ትላንት፣ ዛሬ ግን በክርስቶስ አዲስ ፍጥረት ነው። ኢየሱስ ክርስቶስን አማኝ ስታደርግ ያ መጋረጃ የትኛውም ፍርድ ይኖርበት ተፈርዶልሃል፣ ሞቶልሻል። ስለዚህ ያ በደል ያ እርግማን ያ ኃጢአት ያ የዘላለም ሞት ነው ካንተ ላይ የተቀደደው፣ ከቤተ መቅደሱ ላይ የተቀደደው። ተቀዶልሃል፣ ተቀዶልሻል። ክብር ለኢየሱስ ይሁን። ወደ እግዚአብሔር መንግስት እንዳንገባ የተገደብንበት ገደብ ነው የተቀደደው። ወደ መንፈሳዊ ፖዚሽን እንዳንገባ፣ ወደ መንፈሳዊ በረከት እንዳንገባ ተጋርደንበት የነበረው የበደል ግርዶሽ በስጋ ሰውነት በእርሱ በኩል ተቀደደ። ፋሲካችን ክርስቶስ ታርዷል ስንል ፋሲካን ስናከብረው በምን ዕውቀትና በምን አይነት ህሊናችን ያየዋል? በአይነ ህሊና እንዴት ነው የምናየው? እንዴት ነው በዓሉን የምናከብረው? እንዴት ነው ዓመታዊ ፋሲካን የምናየው? እኛ ሁልጊዜ ፋሲካን፣ ሁልጊዜ ሞቱን ትንሣኤውን እያሰበን ነው የምንኖረው። እንዴት ደህንነታችን እያስገረመን። ስለዛም ደግሞ የምትከፍለው ዋጋ ራሱ ዕለት ዕለት እንድትናገር ያደርጋል። ክርስትና ደግሞ ዋጋ አለ። በመንገዱ ስትሄድ ደግሞ ዋጋ መክፈል አለ። ስለዚህ ከአዳም ጀምሮ ሰይጣን ሔዋንን ሸንግሎ ከገነቱ ያወጣበትን እርግማን ሞትን ወደ ህዝብ የመጣበትን ያንን የዘላለም ሞት ደጅ ነው የሰበረው። ያንን ዘላለማዊ ሞት የኃጢአት ደሞዝ ሞት ነው። ያ ሞት ነው የተሰበረው። የዘላለም ሞት መጋረጃውን የተቀደደው፣ የመርገም መጋረጃውን የተቀደደው ከሰይጣን መጋረጃ ከትብታቡ ከማነቆ ተብትቦ አንቆ ካለብ ከድግምት ማነቆ ከአስማት ማነቆ ከመርገም ማነቆ ከዛር ከአውያ ከጅኒ ከጨሌ ከቆሌ ትብታብ ድግምት ስር እየተሸጋገረ ከናት ከአያት ከቅድመ አያት እየተወራረሰ ተብትቦ ከያዘ ትውልድን ከተበተበ አይምሮን ከተበተበ ዘመንን ከተበተበ ወገኖች እድል ፋንታን ተብትቦ ካሰረ ሸንግሎ ተብትቦ ካሰረ ትብታብ ነው የተበተነው። ያምን ያ መጋረጃ ነው የተሰበረው። ደስ ይበለን። ከሰይጣን መጋረጃ፣ ከሰው ክፉ የክፋት ስራ፣ ከሰው ክፉ የክፋት ግርዶሽ፣ ከሰው ክፉ የአመት ስራ ግርዶሽ። ሰው ክፉ ነው። ከታናሽነቱ ጀምሮ ሰው ልቡ ክፉ ነው ይላል።
በክፋት ሊተበትብ ሊያስተበትብ ሊረግም ሊያስደግም በእድል በፈንታ በእድሜ በነፍስ በመንፈስ በስጋ ሊያሳብድ እብድ አድርጎ ሊያሳብድ ብዙ እብድ ያደረጉ ብዙ ናቸው። ብዙ ከቤት ያፈናቀሏቸው ብዙ ናቸው ወገኖቼ። ከዚህ አይነት ሰይጣን እንደ ኳስ ከሚጫወትበት አባት የለሽ አጥር የለሽ አርጎ ሰይጣን እንደ ልቡ እንደ ኳስ የሚራገጥበት አጥር የሌለው ህዝብ ከመሆን አጥር ቅጥር ወዳለው ወደ እግዚአብሔር በልጁ ደም አምነን በውስጥ ክብር በዙሪያችን የሳት ቅጥር በውስጥሽ ክብር ሆናለሁ በዙሪያሽ የሳት ቅጥር ሆናለሁ ይላል እግዚአብሔር። እንዲህ አጥር እንዳለው በደሙ የታጠረን በመንፈሱ የተቀጠረን በእግዚአብሔር በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል ይላል። በልዕልናው አምላካዊ ጥላ ውስጥ የምንገባበት ኪዳን ደሙ ነው። የአዲስ ይህ ስለናንተ የፈሰሰው የአዲስ ኪዳን ደሜ ይህ ነው አለ። በቃ ይህ ነው ስለናንተ የፈሰሰው ደም መጋረጃውን የሚቀድድ ኃጢአትን የሚቀድድ እርግማንን የሚቀድድ ያንን የገነቱን እርግማን የሚቀድድ ያንን የዘላለም ሞት ደጆች የሚሰብር ሃሌሉያ እግዚአብሔር ይመስገን። ይህ የኪዳኑ ደም ነው፣ ስለኛ የፈሰሰው ደም ነው። ኃጢአት የሌለበት ነውር የሌለበት በቃ ደም ነው። ነውረኛ ህሊናን የሚያነጻ የእግዚአብሔር ቃል ዕብራውያን 9 ላይ እንደዚህ ነው የሚናገረው ወገኖቼ፣ እንደዚህ ይለናል። ነገር ግን ክርስቶስ ይመጣ ዘንድ ላለው መልካም ነገር ሊቀ ካህናት ሆኖ በምትበልጠው በምትሻለው በእጆች ባልተሰራ ማለት ለዚህ ፍጥረት ባልሆነች ድንኳን የዘላለምን ቤዛነት አግኝቶ አንድ ጊዜ ፈጽሞ ወደ ቅድስት በገዛ ደሙ ገባ እንጂ በፍየሎችና በጥጆች ደም አይደለም። የኮርማዎችና የፍየሎች ደም በረከሱት ላይ የተረጨ የጊደር አመድ ስጋን ለማንጻት የሚቀድሱ ከሆነ ነውር የሌለው ሆኖ በዘላለም መንፈስ ራሱን ለእግዚአብሔር ያቀረበ የክርስቶስ ደም እንዴት ልቅ ያው እግዚአብሔርን ልታመልኩ ከሞተ ስራ ህሊናችሁ ያነጻ ይሆን ይላል። ከሞተ ስራ የሚያነጻ ከሞት ነገር የሚያነጻ ህሊና ከሞተበት መንፈስ ከሞተበት እነሆ ሞት የዘላለም ሞት ካለው ዘላለማዊ ሞት ፍርድ ካለበት ሞት ኩነኔ ካለበት ሞትና መርገም ከሆነው ስራ የልጁ የክርስቶስ የመስቀል ስራ አድኖናል። ያ መጋረጃ ሲቀደድ ይሄ ነው አብሮ የተቀደደው ወገኖቼ። እንዴት ነው የምናየው ክርስቶስ? ይሄ ነው። እኔ ብዙ ግናስ ብዙ በደል ስራት ብዙ የሰው እጅ ስራት እየተበተበ እየደገመ በቀናት ሰይጣን በሰዎች ውስጥ ሲሰራ በጣም ጨካኝ ነው፣ በጣም ቀናተኛ ነው፣ ምቀኛ ነው፣ በቀልተኛ ነው፣ ግፈኛ ነው። በሰው ህይወት ውስጥ የሰውን ህይወት ለማበላሸት ሌት ተቀን ጉድጓድ ይቆፍራል። አንተን ለማሳበጥ ጨርቅህን ለማስጣት ትዳርህን ለማስተው አንተን በቃ እንዳልሆነ ለማድረግ ይሄ የሰይጣን ስራ የአጋንንት ስራ ነው። አያችሁ፣ በሰው ውስጥ ግን በተንኮል ተቀምጦ ይሰራል። በይሁዳ ውስጥ ነው ኢየሱስን አሳልፎ የሰጠው። ዲያብሎስ በይሁዳ ሐሳብ አገባ ይልና ቀጥሎ ራሱ ሰይጣን ገባ ይላል። በቃ ከዛ በኋላ ክፋት በስጋ ተገለጠ። ናውጣ ብሎ አሳልፎ ስሞ ሲሸጠው እንመለከታለን። አያችሁ፣ እንዲህ አይነቱን መርገምና ስራ ደሙ አፍርሶታል። ባንተ ላይ ባንቺ ላይ አይሳም። አጥር አለ፣ ቅጥር አለ። በደሙ አምነህ በእግዚአብሔር ልጅነት ውስጥ ስትገባ መንፈስ ቅዱስ ባንተ ውስጥ ያድራል። ቅጥር አለ። ደሙ ቅጥር ነው፣ ግድብ ነው። ጠላት ኃይል እንዳያደርግ የደሙ ኃይል ያግደዋል ወገኖቼ። የቃሉ ስልጣን የመንፈሱ ኃይል ያግደዋል። ይህን ስንል ጦርነት የለብንም፣ ህመም የለብንም። በቃ ልክ እኛ መልአክ ነን አይደለም። በዓለም ላይ ያለ ነው። በዓለም ሳላችሁ መከራ አለባችሁ ተብለናል። አዎ አለ። ግን አይዟችሁ ዓለምን አሸንፌዋለሁ ብሏል። በተሸነፈች ዓለም አምላክ ውስጥ ነው ያለ ነው። ይሄ ይገባናል። ኃጢአት ደካሞችና ኃጢአት አሰር በደንብ እንስታለን። ደፍረን ኃጢአት ባናደርግም በድካም የሆነ ጥቃቅን ስህተቶች ሊኖሩ ይችላል። እነሱንም ዕለት ዕለት በጸጋው ዙፋን ስር በእምነት በመቅረብ በንስሐ እናስወግዳለን። ቶሎ የሚከበንን ኃጢአት የሚመጣብንን ክፉ ሐሳብ እናስወግዳለን። ዕብራውያን 12 እንደሚል ዛሬ ብዙ ግርዶች ነው የተቀደደው። ለዘመናት የተጋረድንበት አጋንንታዊ ስውርና ግልጥ ግርዶሽ መልካሙን ነገር ከልሎ ጋርዶ ለዘመናት በር ዘግቶ ጋርዶ ያስቀመጠ የአይነ ጥላ ግርዶሽ፣
የአይነ ጥላ ግርዶሽ ተቀደደ። መጋረጃው በተቀደደበት በልጁ ስጋ ሞት በዚህ ደም ቃል ኪዳኑ ሰበርኩ። ዛሬ የአይነ ጥላ ግርዶሽ አይንን ጥላ ከድኖ የጋረደ የአይነ ጥላ ግርዶሽ የድል ፈንታ ጠላት ጥላ ሆኖ እድልን ከድኖ የያዘ ወገኖቼ፣ አይምሮን ዘግቶ የያዘ ወገኖቼ፣ ሞት ጥላ ሆኖ ከልሎ የሞት ጥላ ይላል መዝሙረኛው ሲናገር መዝሙር 107 ላይ የሞት ጥላ ሆኖ መጥቶባቸው ነበር፣ ጋርዷቸው ነበር። ነገር ግን ብርሃን ወጣላቸው። በሞትና በሞት ጥላ አገር ለተቀመጠ ብርሃን ወጣላቸው ይላል። ብርሃኑ ኢየሱስ ነው። ሞትንና የሞትን ጥላ ግርዶሽ የሚሰብር ኢየሱስ ነፍሱ በተሰበረበት በዛ ሕይወት በፈሰሰበት ደም በኩል የአይነ ጥላ ግርዶሽ፣ የሞት ጥላ ግርዶሽ፣ የአይምሮ የልብ ግርዶሽ እንቅፋት በዚህ የደም ኪዳን በኢየሱስ ስም ሰበር። የትኛውም እርሾ ቢኖር ቅሬታ ቢኖር የአይነ ጥላ ግርዶሽ፣ የሞት ጥላ ግርዶሽ፣ የትኛው መጋረጃው በተቀደደበት ዛሬ በመስቀሉ ቃል በስጋው ሞት በፈሰሰው ኤሎሄ ብሎ ጮሆ ነፍሱን በተወበት በዚህ የመስቀል ኃይልና ቃል በፈሰሰው ደም አፈረሰ። ከኛ ላይ ከዘር ላይ ከነገር ላይ ከህዝብ ላይ ከትውልድ ላይ መጋረጃውን በሚቀድድ በኢየሱስ ክርስቶስ ደም ትብታቡን ቀደድን። ብዙ ትውልዶችን ተብትቦ የያዘ ንግርትና ሟርት፣ ድግምትና አስማት፣ ጥንቆላ፣ እርግማን፣ ምቀኝነት፣ ክፋት ትውልድን አንቆ የያዘ ማነቆ የሆነ ትብታ በኢየሱስ ክርስቶስ ደም ቃል ኪዳኑ ሰበር። ህዝቦች ሆይ ኑ ወደሚያድነው ወደዚህ ይህን አይነ ጥላ ሰብሮ ወደሚያወጣ ይህንን በሽታ ሰብሮ ይህንን የሞት ጥላ ሰብሮ ወደ ዘላለም ህይወት ወደሚያመጣው መጋረጃውን ወደ ሰበረው ወደ ኢየሱስ ብቻ ነው። ኢየሱስ ብቻ ይላል አይደለ? ኢየሱስ ብቻ ምን አረገ? መጋረጃው ሻረው። መጋረጃው የተቀደደው በኢየሱስ የተሻረው በኢየሱስ ነው። በአዲስ ኪዳን ወደዚህ ብርሃን የሞት ጥላ የከበባችሁ በተለያየ አጋንንታዊ እስራት ሰንሰለት ውስጥ የገባ በሽታ በድንቁርና በመማቀቅ በአጋንንት ስውርና ግልጥ እስራት ውስጥ የምትማቅቁ እናንተ ምስኪኖች ኑ መጋረጃው ወደ ተቀደደበት ወደ እግዚአብሔር መንግስት ወደ ወንጌሉ ኑ። ይሄ ወንጌል ራሱን ሰጥቶ ለራሳችን ለኛ ራስ ሆኖ ዲያብሎስን በመስቀል ላይ የቀጠቀጠበት ነው። ይሄ መስቀል ሞቱ መጋረጃ ሲቀደድ የጨለማው ራስ ዲያብሎስ በመስቀሉ ላይ ተቀጠቀጠ። ዲያብሎስ ስራው ፈረሰ። ጨለማው ክርስቶስ በነፍሱ ብርሃን ቀደደው። ጨለማውን ቀደደው። መጋረጃውን ቀደደው። ጨለማን የሚወክለው ሰይጣን ነው። ሰይጣን መጋረጃው በክርስቶስ ስጋ ሞት በመስቀሉ ስራ ተቀዷል። በትንሳኤ ጉልበት አለቅነቱ ተገፏል። ስልጣኑ ተሽሯል። ወገኖች ይሄ ነው እግዚአብሔር እውነት የመንግስቱ ወንጌል የወንጌል እውነት ሞትና ትንሳኤው የሚያበስረልን ይሄ ነው። የትኛውን ግርዶሽ አጋንንታዊ ኪዳኑን እያደሰ ሰይጣን በመስዋዕት በግብር ኃይል የሚያረግበትን በመስቀሉ ቃል ከደን ነው። በደሙ ኪዳን አፈረስ ነው። የአዲስ ኪዳን ካህናት የአዲስ ኪዳን መቅደስ ያውም እናንተ ናችሁ እና የአዲስ ኪዳን ካህናት ይለናል። ለርስቱ የተለያችሁ ህዝቦች ይላል። አንደኛ ጴጥሮስ ላይ ስትመለከቱት አንደኛ ጴጥሮስ መልእክት 1 ላይ ስትመለከቱት ከ9 ጀምራችሁ እናንተ የአዲስ ኪዳን ካህናት ናችሁ ይላል። ለርስቱ የተለየ ህዝብ ናችሁ ይላል። የእርሱን በጎነት ልታወሩ እነሆ ከጨለማው ወደሚደነቅ ብርሃኑ የተጠራችሁ ናችሁ ይላል። የሚገርም ነው እኮ እንዴት አሞላቆ አደላቆ ከጨለማው ዓለም አውጥቶ ያንደላቀቀ በዚህ ክብር ውስጥ የከተተን በዚህ ሉዓላዊ ስልጣን ካህናት ያደረገን ልጆች እንድንባል ያደረገን ወገኖች፣ እንዴት አይነት ማዕረግ ነው ስልጣናችን! መንፈሳዊ ፖዚሽናችን ትልቅ ፖዚሽን ነው ያላት ቤተክርስቲያን። የዳነ ህዝብ በክርስቶስ ኢየሱስ በዚህ መጋረጃ በተቀደደለት በዚህ በተዋረደበት ሞት ውርደታችንን ሞቱ በሻረበት ሞታችንን ሞቱ ትንሳኤው ድል በነሳበት መንግስተ ወንጌል የዳንን ህዝቦች ቤተ መቅደሱ እኛ ነን። መጋረጃ የተቀደደልን እኛ ነን። ቤተ መቅደሱ የኛ ግርዶሽ የኛ በደል ግርዶሽ የኛ ኃጢአት ግርዶሽ ተቀዶልን ቀጥተኛ ከእግዚአብሔር ጋር እንድንገናኝ እግዚአብሔር ምህረት ሰጠን። እግዚአብሔር ህይወት ይሄ ደግሞ ለዓለም ሁሉ ነው ቤዛነቱ። ለተቀበሉት ሁሉ በስሙ ለሚያምኑት ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። ልጆች ለመሆን ስልጣን አለ። እምነት ነው የሚጠይቀው።
እምነት ነው የሚጠይቀው። እግዚአብሔርን ለሚወዱ እንዳሳውን ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። ወገኖች ለተወሰነ ሰው አይደለም፣ ለዓለም ነው። ኢየሱስ ክርስቶስ ራሱ ነው የሰጠው። ለተወሰነ ሃይማኖት አይደለም፣ ለዓለም ነው። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ምን ይላል? በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድ ልጁን እስኪሰጥ ድረስ ዓለምን እንዲወዷል። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና በእርሱ በሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል። ብርሃንም ወደ ዓለም ስለመጣ ሰዎች ስራቸው ክፉ ነበርና ከብርሃን ይልቅ ጨለማን ስለወደዱ ፍርዱ ይህ ነው። ክፉ የሚያደርግ ሁሉ ብርሃንን ይጠላል፣ ስራው እንዳይገለጥ ወደ ብርሃን አይመጣም። እውነትን የሚያደርግ ግን ስራው በእግዚአብሔር ተደርጎ እንደሆነ ይገለጥ ዘንድ ወደ ብርሃን ይመጣል ይላል። ብርሃን ማን ነው? መጥምቁ ዮሐንስ ሲመሰክር ብርሃን እነሆ እኔ ስለ ብርሃን ለመሰክር መጣሁ እንጂ እውነተኛ ብርሃን እኔ አይደለሁም እሱ ነው ብሎ መሰከረ። ኢየሱስ ነው ብርሃን። ጨለማን የሚወክለውን ሰይጣንንና የዓለምን ክፋት የሻረ እሱ ነው። ሞትን ያሸነፈ እሱ ነው። ሞትን ድል አድርጎ በትንሣኤ የተነሳ እሱ ነው። ወገኖቼ እሱ ነው። ፋሲካን እንዴት ነው የምናከብረው? እንዴት እያሰብነው ነው የምናየው? ብዙ ነገር ተሸፍኖብን፣ ብዙ ነገር ተጋርዶብናል። ዛሬ ኢየሱስን መጋረጃው የተቀደደበትን የመስቀሉ ስራ አያችሁ። በቆሎ እርሻ ላይ በቆሎ አሽቶ ግጥም ብሎ ሰብሉ ደርቆ መኸር ደርሶ መታጨድ ፍሬው መወቃት ሲያስፈልገው ግን በቆሎ ሽፋኑ ምን ብሎታል? ጥቅጥቅ ብሎ ፍሬ ያፈራውን በቆሎ ምን ሸፍኖታል? ኮፈን ሸፍኖታል፣ መጠቅለያ ሸፍኖታል። ስለዚህ መሸልቀቅ አለበት። ያ በቆሎ ፍሬው እንዲገለጥ መሸልቀቅ አለበት። የብዙዎቻችንን ፍሬ የጋረደ የሸፈነ መሸልቀቅ እንደ በቆሎ ፍልቅቅ ብሎ እንደሚወጣው ፍሬው እንዲገለጥ የመንፈስ ፍሬ፣ የአገልግሎት ፍሬ፣ የጽድቅ ፍሬ በቃ በብዙ ነገር የቢዝነሳችንን ፍሬ፣ የአገልግሎታችንን፣ የራእያችንን፣ የጸጋችንን ነገር በቃ ቤተክርስቲያን፣ ህዝብን፣ ትውልድ ጋርዶ ሸፍኖ የያዘ ኮፈን መጋረጃ ዛሬ ኖርማል ፋሲካ ሳይሆን ዛሬ እግዚአብሔር እንዲህ መጋረጃን በቀደደበት ፍሬን የሸፈነውን ህዝብን የሸፈነውን በቃ መቀደድ ያለበት እሱ ነፍሱ በፈሰሰበት ደም ቀደደን። በዚህ ቃል ስልጣን ቀደድን። ኮፈንን ሁሉ ትንታባትን ሁሉ እኖ በኢየሱስ ክርስቶስ ደም ቀደደን። የተቀደደ ይሁን። ለምን? መጋረጃው ምን ሆኗል? ተቀደደ። ይሄ መጋረጃ የቀደደ ኢየሱስ፣ የሻረ ኢየሱስ ነው። መጋረጃው ሽሮታል፣ መጋረጃው ቀዶታል። ስለዚህ ጊዜው ደርሶ ሊበላ አሽቶ ሸቶ ያለውን ነገር በጊዜው እንዳይወጣ የከደነ መክደኛ በኢየሱስ ክርስቶስ ስም ከእያንዳንዳችን ህይወት የተቀደደ መክደኛው ይቀደድ። ሰዓቱ ደርሶ ያለው እስከ ሰዓቱ ድረስ እስኪበስል ግድ ነው። ከበሰለ በኋላ ግን የጠላት አሰራር ነው። ዛሬ ይፈርሳል። ተቀደደ። ቃሉን ሰደርንበት። መጋረጃው ኮፍኖ የበሰለ ነገር እንዳይወጣ የቤተ ክርስቲያን ነገር ወደ ዓለም ወጥቶ ኃይል እንዳያደርግና ዓለምን ወደዚህ እውነት እንዳያመጣ ከድኖ የያዘ መንፈሳዊውን ነገር፣ ስጋዊውን ነገር በቃ ሰላም ያለውን ነገር ሁሉ የከደነ የጋረደ የክፉ ኃይልና እጅ ሁሉ በመስቀሉ ቃል በደሙ ኪዳን አሁን የፈረሰ ይሆን። በኢየሱስ ስም ግናዝ በሚተረተርበት ራሱን በሰጠበት መጋረጃውን በቀደደበት በተፈጸመበት የመስቀል ቃል ቀደድን። በተዋጀንበት ደም ኮፈኑን ቀደድ። አሜን ነው። አሜን። መጋረጃው ተቀደደ። መጋረጃው ተቀደደ። ኪዳኑ አለ፣ ተስፋው ደግሞ ተፈጽሟል። መጋረጃ የተቀደደልን መቅደሶች ነን። የአዲስ ኪዳን መቅደሶች፣ የዘላለም የህይወት ብርሃን የበራልን። ለዛሬ የትኛው ኮፈን፣ የትኛው ግናስ፣ የትኛው የኪዳን መጋረጃ፣ የትኛው ነገር ነው ኮፍኖን ያለው ገንዞን ያለው እንደ በቆሎ ገለባ ሽፋን ሸፍኖን ያለው? ኢሜጅን ሸፍኖት፣ ጸጋን ሸፍኖ፣ እድል ፈንታን፣ ድርሻ፣ መንገዳችን ማንኛውንም ከድኖ ዘግቶ የያዘውን ቀንበርና ተግዳሮት ሁሉ በኢየሱስ ክርስቶስ ደም ቃል ኪዳኑ ሰበረን። ፋሲካችን ክርስቶስ ታርዷል። ኦልሬዲ በተሰራበት በክርስቶስ
መጋረጃውን በቀደደ በሻረበት በአዲስ ኪዳን በፈሰሰው ቅዱስ ደም ከላያችን ሻር ነው። በደሙ ቃል ኪዳን አፈረስን። ግን አስተተረተረ። መጋረጃው ከቤተ መቅደሱ ላይ ኦልሬዲ ተቀዷል። ዛሬ ያዘ የተገዳደረ ተግዳሮት በኢየሱስ ክርስቶስ ስም በቃሉ ስልጣን በመጣው ቃል ቀደድ ነው። አሜን ነው። አሜን ነው። የትኛውም ቦንዴጅ፣ የትኛውም እስራት፣ የትኛውም መርገምት እንደተረገመ ሆኖ ክርስቶስ ስለኛ እርግማን በመስቀል ላይ ውሎልናል። መርገም ተሽሯል። የዘር ማንዘር የሐረግ የባክግራውንድ እኛና ልጆቻችን ላይ ተበተበ በኢየሱስ ደም ግናዙን አፈርሰናል። በኢየሱስ ዘር በወንጌል ቃል ኪዳን ሰብረናል። እንደ ግል እንደ ቤተሰብ እንደ ሀገር አገራዊ የሆነ ዓለም አቀፋዊ የሆነ ቤተሰባዊ የሆነ ነገዳዊ የሆነ የትኛውንም ነገር ስር ይዞ እየተከተለ የሚጋርድ ጉምና ጭጋግ በኢየሱስ ደም የተበተነ ይሁን እናምናለን። ስለዚህ የፋሲካ ዓመታዊ በዓል ማክበር ብቻ ሳይሆን መጋረጃው የተቀደደበትን ነፍሱ የፈሰሰበትን የደሙን ስርየት ይሄንን ወንጌል እንቀበል። አዳኙን ወንጌል መጋረጃው ያንተን የኔን የቤተ መቅደሱን የአዲስ ኪዳን መጋረጃ መቅደሱ የተጋረደበትን ግርዶሽ የቀደደው ኢየሱስ ነው። ኑ ወደዚህ ጌታ። ቦንዴጃችሁ ይቀደዳል፣ እስራታችሁ ይሰበራል። የነፍስ የመንፈስ የስጋ የዘር የትውልድ የአገር የዓለም ለዓለም ራሱን በሰጠበት በዚህ መስቀል ስራ መጋረጃው ተቀደደ። መጋረጃው የበደል ኃጢአት መጋረጃ ነው። ከእግዚአብሔር ጋር መታረቂያ መንገድ ነው። ወደ እግዚአብሔር መግቢያ መንገድ ነው። ክብር ለኢየሱስ ይሁን። ርዕሴ መጋረጃው ተቀደደ የሚል ነው። ላጠቃለው መጋረጃ ማለት እንዳልኳችሁ የሚከድን የሚሸፍን የሚከልል የሚጋርድ መክደኛ ሆኖ የሚታይ ነው፣ ቅድም እንደተናገርኩት። ስለዚህ በእግዚአብሔር ቃል ስናይ ደግሞ መጋረጃው በተለይ በብሉይ ኪዳን ጥላና ምሳሌ ሆኖ መለያ ይለዋል። በቀን በቅድስተ ቅዱሳንና በቅዱስ መካከል መለያ ሆኖ አይተነዋል። ስለዚህ መጋረጃው ተቀደደ በሚል ርዕስ የመጋረጃ አንደኛ የኃጢአት መጋረጃ ሰውንና በእግዚአብሔር መካከል መለያ ሆኖ የነበረ ነው። የኃጢአት መጋረጃ የበደል መጋረጃ ነው አንደኛ። ሁለተኛ ጌታ ኢየሱስ ክርስቶስ በመስቀሉ የሥጋው ሞት የኃጢአትን የበደል መጋረጃ ቀደደው፣ ሻር። እሱ ብቻ ሻር። ይሄንን የበደል መጋረጃ እሱ ቅድም እንዳነበብነው የቤተ መቅደሱ ነፍሱን ሆምጣጣውን ጠጥቶ ተፈጸመ ብሎ በታላቅ ድምፅ ጮ ነፍሱን ተወ። በዚያን ጊዜ የቤተ መቅደሱ መጋረጃ ከላይ እስከታች ተቀደደ። ተገንዞ ተከፍኖ ተከድኖ የነበረ ተቀደደ። እግዚአብሔር ይመስገን። እኛንን ቤተ መቅደሱ በእኛ ላይ ያለው በደል ስርየት ያገኘው በደሙ ነው። ከእግዚአብሔርም ጋር ያስታረቀን ይሄ ነው። እንግዲህ ሶስተኛ የአዲስ ኪዳን ሊቀ ካህናችን ኢየሱስ ነው። ሌላ ሊቀ ካህን መሀል የሚገባ አያስፈልገንም። በሰውና እግዚአብሔር መካከል ያለው አንድ አለ፣ እሱ መካከለኛው ክርስቶስ ነው። እሱም ዋጋ ከፍሎ ነው፣ ዝም ብሎ ሳይሆን ዋጋ ከፍሎ መጋረጃውን ሲቀድድ ነፍሱን ሰጥቶ መጋረጃውን ቀዶ ከእግዚአብሔር ጋር አስታርቆን ዛሬ የሚታይልን እውነተኛና ዘላለማዊ ሊቀ ካህናችን ጌታ ኢየሱስ ክርስቶስ ነው። ኢየሱስ አትደውሉ ባካችሁ፣ አትደውሉ ባካችሁ፣ አትደውሉ። ጌታ ይመስገን እየጠቀለልኩ ነው። ሶስተኛ የአዲስ ኪዳን ሊቀ ካህናችን ኢየሱስ ነው። አራተኛ መጋረጃው የተቀደደለት ቤተ መቅደሱ ማን ነው ስንል የአዲስ ኪዳን አማኝ ኃጢአቱ በክርስቶስ የተሰረየለት ከእግዚአብሔር ጋር በክርስቶስ መታረቅን ያገኘ አማኞች ነን። የእግዚአብሔር ቤተ መቅደስ ያውም እናንተ ናችሁ። ክርስቶስ ላመኑት ሁሉ የኃጢአትን ስርየት
የሚሰጥ ነው። ፈጽሞ በእግዚአብሔር ፊት ይታይልናል። የዘላለምን ሕይወት የሚሰጥ ኢየሱስ ክርስቶስ ጌታ ነው። እነዚህን 4 ነጥቦች ብዬ ጨረስኩ። እንግዲህ እንደሰማን እንዳየን ወገኖች ፋሲካችን ክርስቶስ መጋረጃውን በቀደደበት ወደ እግዚአብሔር ሊያቀርበን በሚችልበት እውነት እሱም የመንግስት ወንጌል በሆኑ በክርስቶስ እንድናምን አደራ እላለሁ፣ ጥሪም አቀርባለሁ። ሃሌሉያ። ጸልየን እንጨርስ። ቸርነህና ምሕረትህ ለዘላለም ነውና እግዚአብሔር ሆይ በኢየሱስ ስም አመሰገንህ። ፋሲካችን ክርስቶስ እንጀራና አልባሳት ብቻ አይደሉም። ይህን ራስህን የሰጠህበትን የመስቀል ፍቅርህን እያሰብን አቤቱ እናመሰግንሃለን። ለእኛ ሕይወት የሆንክልን ስለ ቤተ መቅደሱ ስለኛ በአዲስ ኪዳን እግዚአብሔር ሆይ መጋረጃውን በቀደርክበት ነፍስህን ስለኛ ሰጠህ። ኃጢአታችንን ባስተሰረይክበት ደምህ ውስጥ ወደ አንተ ልንቀርብ ችለናል። ክብር ምስጋና ለአንተ ይሁን። አቤቱ ዓለም ሁሉ በዚህ ደህንነት እንዲጠቀለል ትውልድ ሁሉ እግዚአብሔር በዚህ ምህረት ውስጥ እንዲገባ ደምህ ዓለሙን ጠቅልሎ ሁሉ እግዚአብሔርን በማመን ወደሚገኘው ወደ ቃል ኪዳኑ ዘላለማዊ በረከት ወደ ደህንነት በረከት ከሞት ከዘላለም ፍርድ ከሲኦል ከገሃነም ፍርድ የሚያስመልጠው እውነት እግዚአብሔር ሁሉ በምድር ላይ ይቀራል። ሀብት ይቀራል፣ ስልጣን ይቀራል፣ ትዳር ይቀራል። እግዚአብሔር ሆይ የማይቀረው ዘላለማዊ ካህን ዘላለማዊ ሕይወት የሆነልን ዘላለማዊ ሊቀ ካህን የሆነልን ክርስቶስ መንግስት ባንተ ያገኘነው ሕይወት ነውና ሰው ከተያዘበት እስራት እግዚአብሔር ሆይ ሰው ጨልሞበት ከተያዘበት በሰይጣን ተሸንግሎ እንደነ ሔዋን ከአዳም ከገነት እንደወጣበት ዛሬም እግዚአብሔር ሆይ ከዚህ ቃል እውነት እየወጣ ወደ ሲኦል የሚኖግደውን ህዝብ እግዚአብሔር ሆይ በምህረት እንድትስበው በዚህ በቆሰለው በዚህ ራስህን በሰጠበት በመስቀል ፍቅር እንድትጠራ ወንጌል በሞት ወንጌል በትንሣኤ ኃይል ህዝብን ወደ ላይ እንድትስብ ወደዚህ እውነት በኢየሱስም በመንፈስ ቅዱስ ወቀሳ እያደረስ በወንጌል ቃል እውነት ልብን እየተናገር ሁሉን ወደ አንተ እንድትጠቀልልልን ዓለማችን በአንተ ተጠቅልላ በክርስቶስ ኢየሱስ እግዚአብሔር ሆይ መነጠቅና ወደ መንግስት መጠቅለል እንዲሆንልን ጸለይን። ይህን የሚቋቋም አይን የሚያሳውር ክፉ የጨለማው የወደቀው የክፋት ኃይል በኢየሱስ ስም የታሰረ ይሁን። በኢየሱስ ክርስቶስም በቀልን ቁጣውን ነው ቃል ፍሬ እንዳያፈራ የሚከለክል የሚያፍን የሚዘጋበትን ኃይል ሁሉ በክርስቶስ ሞት በትንሣኤው ኃይል ቀደድንበት። መጋረጃውን በኢየሱስ ክርስቶስ ደም ቀደድ ነው፣ በቃልህ አፈረስ ነው። ስለሰማህን ተመስገን። በኢየሱስ ጌታ ድንቅ ስም ቀሪ ጊዜያችንን ባርክልን። የበቀል መንፈስ የታሰረ ይሁን። ረዳህን፣ ክብሩን ውሰድ፣ ጸጋ አብዛልን። ለሰሚዎች መከናወን ይሁን። ሰምተው ይባረኩ፣ ሰምተው ይከናወኑበት። ለኔም ተናግሬ እስከ ፍጻሜው የምቆምበት ዛሬ ትውልዴ ለፍጻሜ ህይወት የሚበቃበትን በረከት በላይ ላይ አጽናልኝ ለመንኮ በኢየሱስ ጌታ ድንቅ ስም አሜን። እግዚአብሔር ይመስገን። ፕሮግራማችንን ጨርሰናል። አሜን።